አምባሳደር ሙዝ ይህን የሰላም ሁኔታና የግጭት አፈታት ተሳትፎ እንድናደርግ ስለጋበዙን በጎህ ቴሌቪዥን እና በአማራ ህዝብ እኛ የምንድነው የአማራና የኦሮሞ ወይም የትግራይ የህዝቡ ችግር አይደለም ህዝቡ ያው እኛ ማየት ያለብን ባለንበት በጎረቤት በተዋለድንበት አንድ ሰው ከስንት ብሔር እንደተወለደ ከስንት ብሔር ጋር እንደሚኖር ይታወቃልና ችግሩ ምንድነው የመጣው እስካሁንም ያው ምሁራኖችም ሲሉት የነበረ ነው በመንግስት ሁኔታም ላይ ሲገለጽ የነበረ ነውና የስልጣን ሽሚያ ነው እና የሀብት መሰብሰብ ፍላጎት ነው እንጂ የህዝብ ችግር አይደለም ይሄ የብሔር ጦርነት ወይም የብሔር ችግር አይደለም አንዱን ተቀባይነት እንዲኖረው በብሔር በሃይማኖት በእነዚህ ምንድነው ውስጥን በሚነኩ ነገሮች ያነሳሱ ለጦርነት መጥፎ ነገሮችን ለማድረግ ህዝቡ እንዲነሳሳ በማይነሳ ቁስል ሲነካ በማይታሰብ መንገድ ያው እንትን ስሜታዊ በመሆን መጥፎ ነገሮችን የማድረግ ሁኔታ ነው እንጂ አሁን ምንድነው እኔ ያው መደገፍም አለመደገፍም ሳይሆን ህዝባችን ከአማራም ከየትኛውም አሁን እነዚህ ሶስቱ ብሔሮች አማራ ትግራይና ኦሮሚያ ላይ ምንድነው ትኩረቱ የፖለቲካ ትኩረቱ አንድ አይነት ቢሆንም እነሱ ላይ ነው ፋይቲንግ የሚፈጠረው እንጂ ሁሉንም ብሔር ነው የሚነካው ሁሉንም ብሔር ሊነካ የሚችለው መከላከያ ሰራዊታችን የሀገር መከታችን ነው እንድንኖርም ትክክለኛ እንትናችን ያው መከላከያ ሰራዊታችን ነው መከላከያ ሰራዊት ደግሞ እንትን ባይኖር ኖሮ ሁሉም የሚፈልጉትን ሁሉም ሀገሮች የሚፈልጉትን ነገር እየመጡ እየዘረፉም ይሁን በኮሎናይዝ እንትን በመግዛትም ጥረታቸውንም ይሳካላቸው ነበርና ምንድነው አሁን የሚዲያ ችግር ነው ሚዲያ ላይ መዘጋት ያለባቸው ሚዲያዎች መዘጋት ነው ያለባቸው አሁን ቲክቶክ ላይ የሆነ ነገር እንትን እንዲወጣ አንደ ቢዝነስ ስለተጀመረ ያለውቀትም በውቀትም ያሉ እንትኖች አሁን ቲክቶክ ላይ ብዙ ጊዜ ከሌላ ቦታ ያዳቀሉ ጠቅላይ ሚኒስትር መስደብ መከላከያን መስደብ ማዋረድ ፖሊስን ያልሰራውን አጋኖ በማቀነባበር ፖሊስን ያው የሰላም አምባሳደሮች እነሱ ናቸው በሰላማችን የሚጠብቁ ብሔርተኞች አይደሉም ሁሉንም ሀገራቸውን ነው የሚጠብቁት ቀና ይሉ ለይታ ይሉ ስለዚህ እነሱ ጋር በመወያየት ህዝቡን በማማከር ህዝቡን እንዲህ አይነት ችግር ውስጥ እንዳይገባ መጥፎ ሚዲያዎችን በማጥፋት የመንግስትን አንደኛ ስራ ሊሆን ይገባል ምክንያቱም ህዝቡ ልጆቹን ማስተማር እንጂ ወደ ጦርነት መላክ ጥቅም እንደሌለው ልጆቹ ካልተማሩ ወደፊት አገሪቷ እየሞተች ነው የምትሄደው ያ ደግሞ ለማንንም አይጠቅምም ሌሎች ሀገሮች የሚያሳኩት ሌሎች አሁን በውጭ ሄደው ያጨበጨቡ ገንዘብ እንትን ይያሉ የተቃወሙ ጠቅላይ ሚኒስትር እየሰደቡ ያገሪቷን ሁኔታ እንትን ይያሉ ምንድነው እነሱ እዛ ተቀምጠው ገንዘባቸውን እየሰበሰቡ ልጆቻቸውን እያስተማሩ ነውና እንትን የሚሉት እነዛን ነገሮች ትቶ ይሄ የብሔር ጉዳይ ሳይሆን በብሔር የሚነሱ ነገሮችን ላይ ልብ አድርጎ በመተው ወደ ጎን በመተው ያገራችንን ሁኔታ በምርጫ የመጣ መንግስት ነው ህይወቱን ሰውቶ የመጣ መንግስት ነው አሁን ደግሞ በትግል ሳይሆን ይሄ በጠረባ እንኳን አይደለም ኢትዮጵያ ለኢትዮጵያ አንድ ብሔር ኢትዮጵያን መንግስት መጣል ምናምን ሳይሆን በትክክለኛ ስተት ካለበት ስተቱን መንገር ነው ስተቱን ማያስተካክል ከሆነ ምርጫ አለ በምርጫ በማሸነፍ ስልጣን መያዝ ይቻላል እንጂ ስልጣንን በጠረባ ብሎ ህዝብን ጨፍጭፎ ህዝብን አጨፋጭፎ የሚጠቅም ነገር የለም ብሔርን ከብሔር እንትን ማለት ምንም ጥቅም የለውም ጫካ ገብቶ እንትን ማለት አሁንም ምንም አይነት ጥቅም የላቸውም አንዳንድ አመራሮች አሉ የጎንደር የጎጃም የምናምን የሸኔ ምናምን የሚባሉት ነገሮች አሁን ባለስልጣኖቹ ያው ማለት መሪ ያረጓቸው ጫንቃቸው ያበጠ ነው ደሃው ግን ሌላ ጉዳይ ነው ይሆነ ያለውና
ድሃ ለመዋጋት ብቻ እና ወይም ለመሞት እንትን የሚሆን ስለሚሆን ያው ብዙ ጊዜ የሚደረገው ያንን በመተው ህዝቡ ልጆቹን ወደ ጦርነት ከመላክ ይልቅ ወደ ሰላም እንትን ይያለ እድገታችንን ብናፋጠን እላለሁ። አመሰግናለሁ። እሺ አመሰግናለሁ አምባሳደር በሰላም ዙሪያ እንድናወራ ስለጋበዙ ጎብ ቴሌቪዥንም በጣም አመሰግናለሁ። ምንድነው ነው ማስተላለፈው መልእክት ሰላም ሲነሳ ከሰላም ብዙ ይተረፋል። የሰላም ትርፉ ብዙ ነው። እኛ አሁን በአማራ ክልል እንደ አማራ ተወላጅነታችን ይቅርታ መሐመድ ይባላል ከአዲስ አበባ ወንድሞቼ ሲያነሱ እየሰማሁ ነበርና ብዙ ነገሮች ናቸው አሁን የጎደሉት ሰላም በመጥፋቱ። ለምን እናቶች ያሉበትን ደረጃ እናያለን፣ ህፃናት ያሉበትን ደረጃ እናያለን። ከአራተኛ ክፍል ከአምስተኛ ክፍል በሰላም እጦት ምክንያት አዲስ አበባ በእግራቸው የሚመጡ ህፃናትን በአካባቢያችን እያየን ነው። እና ትልቁ ነገር ምንድነው? ሰላም ዋጋው ትልቅ ነው። የሰላም ዋጋው ቢመነዘር ትልቅ ነው፣ ትርፉም ትልቅ ነው። ከግጭት ከመጣላት ከጥላቻ ምንም የሚተርፍ ነገር የለውም። ኪሳራ ነው። አይተናል ደግሞ እኛ በታሪክም አይተናል፣ በተግባርም አይተናል። በትግራይ ጦርነት ጊዜ ስንት ወንድሞቻችን ስንት ወገኖቻችን ጉዳት ላይ እንደወደቁ አይተናል። በአንድ ጠረጴዛ በአንድ አዳራሽ ተሰብስበው ቢፈታ ኑሮ ያ ሁሉ ኪሳራ ባልመጣ ኑሮ። ለምንድነው ይሄ ለሰላም ያለን ዋጋ እስከየት ድረስ ነው የሚለው የሚያሳየው? ዙሮ ተዛዝሮ ወደ ሰላም ተመጣ። ውጭ ሀገርም ተሄደ፣ እዚህ ሀገርም ተቀመጠ። መጨረሻው ምንድነው? ሰላም ነው። የሰላም ትርፉ ነው። ይሄም አሁን አየር እየተነፈሰ ያለው ህዝባችንና በአማራ ክልል እኔ እንደ አማራ ተወላጅ በጣም በአሁኑ ሰዓት ህዝቡ ሰርቶ እንዳይበላ ተንቀሳቅሶ እንዳይኖር እንዳይሰራ በሰላም እኛ በእኛ አርሜ እንኳን በኦሮሚያ በትግራይ በሁሉም ኢትዮጵያ ከጫፍ እስከ ጫፍ እስከ ሱዳን ድረስ በአቅማችን ስንት ቦታ አይተናል። ሰላም ስለሆነ ነው። አሁን ግን ከዚህ ደሴ ኮምቦልቻ ወይም ባህር ዳር ለመሄድ ወይም ወለጋ ሄደህ ለመምጣት አሁን ምን ያክል ተተማመናለህ? የቱን ያክል ኮንፊደንስ ኖሮህ ነው አሁን ትራንስፖርት ይዘህ ደርሼ እመጣለሁ የሚለው? በጣም አሳሳቢ ደረጃ ላይ እየሆነ ነው። ለምን ህዝባችን ሰላምን ይፈልጋል። አሁንም በየትኛውም ቦታ ስንጠይቅ አሁን እነዚህ ቦታዎች ሰላም እንዲሆኑ ምን መስራት አለበት? ወርሶ እኛም እዚህ ያለነው ምን መስራት አለበት? ሁሉም እንደ ኢትዮጵያዊ አሁን እንደ ክልል እንደ ተወላጅ አነሳን እንጂ የኢትዮጵያ ሰላም ሁሉም ያገባዋል። ሰላም እንዲመጣ መስራት ያለብን ደግሞ ሰላም መስበክ ነው። በተግባር ያለውን እንዲነጋገሩ ግፊት ማድረግ ነው። ማንኛውም ማህበረሰብ እጁን ለሰላም አንስቶ ታጣቂዎችም ይሆኑ ማንኛውም ፖለቲከኛ ቢሆን ከመንግስትም ጋር ተነጋግሮ ችግሩ መፍታት እንዲያለበት በየትኛውም አጋጣሚ መናገር ነው። አንድ ግለሰብ አንድ ሰው ቢቀይር ሌላው አንድ ግለሰብ ቢቀይር አገር ከታች ከቤተሰብ ይጀምራል እኮ። ቤተሰብ ያው ይሄ እኮ ከቤተሰብ አንድ ችግር ያለበት ሰው ቢኖር ተው ይሄ እኮ በሰላም ይፈታ፣ ህፃናት ይማራሉ፣ እናቶች በሰላም ይወልዳሉ፣ እናቶች በሰላም ተንቀሳቅሰው ይኖራሉ ብለን ለሰላም ከጮህ ሁሉም ማይቀየር የለም ይቀየራልና ስለ ሰላም ሲወራ ቢያድር ሲወራ ቢኖር የሰላም ትርፉ ከባድ ነው። በጣም ጎህ ቴሌቪዥን ጥሩ ብርሃን ጥሩ ነገር እየሰራ ነው ስንከታተልም እና በዙ መቀጠል አለባችሁ። አመሰግናለሁ። እሺ አመሰግናለሁ። እንድሪያስ ከበደ እባላለሁ። የአማራ ተወላጅ ነኝ። እኔ ቅድም ካነሷት ነጥብ ጋር አንድ ልጨምር ፈልጌ ነው። ሙስሊሞች ናቸው ገብርኤልን የሰሩት ወደ ግሸን ሲሄድ ምናምን ብለው ነበር። እሱ ብቻ አይደለም ለማለት ፈልጌ ነው። ኪዳነ ምሕረትንም እነሱ ናቸው ድንጋይ ተሸክመው ሲያቀበሉ የነበሩት ለማለት ፈልጌ ነው። ምክንያቱም አርብ ገንዳ አረብ ገንዳ የሚባል መስጊድ ያለ ትልቁ ከዛ ሲወጡ አባ ማፍቀሬ እኔ እዛ አካባቢ ልጅ ስለሆንኩ ስለ ሁሉን ነገር ስለማውቀው እና ቤተክርስቲያን ቅድስ ማነው ለኪዳነ ምሕረት እየተሰራች ስለሆነ ድንጋይ ተሸክማችሁ ለክርስቲያኖቻችን ወንድሞቻችን እናቶቻችን ሂዱ
ብለው ነው አዛን ሲጨርሱ መልእክት የሚያስተላልፉት። ህዝበ ሙስሊሙ ደግሞ ያንን የታዘዘውን መልእክት ተቀብሎ ድንጋይ ያቀብል ነበር ለክርስቲያኑ ማለት ነው። በዛን ሰዓት መኪና እዛ ውስጥ አይገባም ነበር። ገልባጭ መኪና እዛ ውስጥ አይገባም። ሙስሊሙ ሰግዶ ሲገባ ሲመለስ ድንጋይ ተሸክሞ ነበር የሚገባው። ተጨማሪ ጥሩ አስተዋጽኦ ስላላቸው ለይሄን ስለረሱ ብዬ ነው። ረስቼ ሳይሆን የአማራ ህዝብ እኮ ስሙ ሁሉ ፊዳና ማለት ብቻ አይደለም። ሁሉ መስጊዶች ሰርተዋል። ክርስቲያኑ ሙሉ ቤተክርስቲያኖች ደግሞ ሰርተዋል። እውነት ነው። ሙስሊሙ ክርስቲያኑ እንደዛ ሰርተዋል። እውነት ነው። ስሙ ራሱ እስቲ ስሙ ስዩም አሊ የሚባል ጓደኞች አሉ። እንድሪስ መኮንን የሚባል አለ። ሌላም ልክ የተደባለቀ ህብረተሰብ ነው ለማለት የፈለኩትና የዋህ ህዝብ፣ ጥሩ ህዝብ፣ ጀግና ህዝብ የሆነ አማራ ህዝብ መረበሽ የለበትም፣ ሰላም ማግኘት አለበት ነው። እውነት ነው። እና እኔ አሁን በአገራችን ሁኔታ ያለው ሁኔታ ለመግለጽ የምፈልገው ሰላም እንዴት ይምጣ? ሰላም ሊመጣ እንዴት ይወረድ ነው? እርቅ ሊወርድ የሚችለው አንዱ ተሸናፊ መሆን አለበት። ሲሸነፍ ደግሞ የመሸነፍ ስነ ልቦና ሊኖረው አይገባም። ሊኖረው የሚገባው ስለ ሰላም መሆን አለበት። ለምሳሌ ጠቅላይ ሚኒስትሩ ማይክ በያዙ ቁጥር የሚያስተላልፉት መልእክት አለ። ኢትዮጵያን እናስቀድም፣ በውይይት ችግራችንን እንፍታ። ይሄ ትልቅ ነው ለሚገባን ነው። ከዛኛው በኩል ግን የሚዘውራቸው ኃይል ስላለ እሻይሉ መንግስት እኮ አቅም አለው ሁሉን ነገር የማራክ እንደ በፊቱ አይደለም። አሁን መንግስት ከላይም ከታችም ተጠናክሯል። እንደ በፊቱ አይደለም። ስለዚህ ይሄንን ማድረግ እየቻለ ግን ለኢትዮጵያ ሲል እጁን ዘርግቷል። አለመቀበል፣ አለማመን፣ እንዳትቀበሉ ይሄን እንዲሉ አይባልም። አንዱ መሸነፍ ሲሸነፍ እስኪኛም አንድ እርምጃ መሄድ አለባቸው። ያን እርምጃ ሲሄዱ መንግስትም ደግሞ አንድ እርምጃ ሄዷል። መሃል ላይ ይገናኛሉ። መሃል ላይ ሲገናኙ ሰላም ይመጣል። ከአንድ በኩል ብቻ ከሆነ ግን በፍጹም ሊመጣ አይችልም። ይሄን ለማለት ነው። አመሰግናለሁ። አመሰግናለሁ። ያው ጎህ ቲቪ በአክብሮት ስለጠራን እጅግ አመሰግናለሁ አምባሳደር። ያው አምባቸው መኳንንት እባላለሁ። የመጣሁት ያው አማራ ክልል ተወላጅ ነዋሪነቴ አዲስ አበባ ቢሆንም ምንድነው በርካታ ነገሮች ወንድሞች አንስተዋል። የምጨምረው ነገር ምንድነው ሰላም የእርቅ ማዕድ ትልቁ ነገር ነው። ከዚህ በፊትም ከ2008 አካባቢ ጀምሮ የነበሩ ግጭቶች አሉ። በሚዲያም በተለያየ ነገር ምናያቸው በመጽሐፍ ማነባቸው ነገሮች አሉና ሲደረጉ የነበሩ ነገሮች አሉ። አብዛኛውን ጊዜ ሚዲያ ነው ልክ ወንድሜ እንዳነሳው ሚዲያ የሚያራግቡት ነገር በጣም ጥሩ አይደለም ማለት ነው። በተለይ ለተማሪዎች ለዜጎች የሚያነሱት ነገር ያልተሰራ ስራ ቦታው ላይ ሆነን ምናየውና በሚዲያ የሚወራው ነገር ሰማይና ምድር ስለሚሆን አይገናኝም ማለት ነው። ሰላም ከሌለ ማንንም ሰው ወጥቶ መግባት አይችልም። በርካታ ነገሮች ሲነሱ ሰላም ሲኖር ነው ሁሉም ነገር ሊኖር የሚችለውና አብዛኛውን ጊዜ ትምህርት ቤት እንደኛ እንደ አማራ ክልል አካባቢ ብዙ ትምህርት ቤቶች ተዘግተው ነው ያሉት ማለት ነው። ገበሬው የተለያዩ ማዳበሪያዎችን ይዞ ወደ እርሻ አርሶ እንዳይበላ የተለያየ ጫካ ላይ ያሉ የተደራጁ አሉ ማለት ነው። ስለዚህ ይህ ነገር ደግሞ በተለያየ በመክክር ቅድም እንደተነሳው የምክክር ኮሚሽኖች አሉ፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራኖችም አሉ ማለት ነው። ያ ግን ወደ ተግባር ነው መቀየር ያለበት ማለት ነው። መሬት ላይ ወርዶ መሰራት መቻል አለበት። ተማሪውም ተምሮ ገበሬውም አርሶ በሰላም ወጥቶ ያለምንም ስጋት ወጥቶ አካባቢው ላይ አርሶ የተለያዩ ነገሮችን ወደ አዲስ አበባ የሚገባበት መንገድ ነው መፈጠር ያለበት እንጂ በየጊዜው መንገድ እየተዘጋ
ገበሬው እየተጨናነቀ ማዳበሪያ ሳይደርሰው ገበሬው እዛ ሆኖ በጭንቀት የተለያዩ ነጋዴዎች አሉ ማለት ነው። ለገበሬው የሚላከውን መንግስት የሚልከውን ነገሮች እነሱ ደግሞ እንደሚያደርጉት የተለያየ ጫካ ላይ በመዝረፍ በማሸማቀቅ የተለያየ በጦርነት የሚፈታ ነገር የሚመጣ ሰላም ስለሌለ ሰላም መምጣት ያለበት ሁሉም መስራት አለበት። ሁሉም ከትምህርት ቤት ሃይማኖትን መስበክ ያለበት ሃይማኖትን ብቻ ሳይሆን ሰላምንም ጭምር መስበክ አለባቸው ማለት ነው። ያንዳንዱ ሃይማኖት ሙስሊም፣ ክርስቲያን፣ ሌሎችም ሃይማኖቶች ሰላምን ነው መስበክ ያለበት። ሰላም ከሌለ አብዛኛውን ዜጋ ያውቃል። በኮሮና ጊዜ በነበረ ሰዓት 2013 ሰው ወደ ቤተክርስቲያን እንኳን ወደ መስጊድ የማይሄድበት ጊዜ ነበርና ያ ሁሉ የመጣው ሰላም አለ ማለት እንደዚህ ቁጭ ብለን እንደዚህ በጠረጴዛ ዙሪያ እያወራን ያለ ነው ሰላም ስላለ ነው። ንጹህ አየር ካለ ሰላም ካለ ሁሉ ነገር አለና ሁሉም ለሰላም ወጣቱም ሁሉም በያለበት በየስራ ድርሻው ስለ ሰላም መስበክ አለበት ማለት ነው። ማንኛውም ዜጋ ወጥቶ በሰላም መግባት የሚችለው ሰላምና ፍቅር፣ አንድነት፣ መተባበር የተለያየ ብሔር ጥላቻ ሳይኖር መሆን መቻል አለበት። አሁን ላይ አንድ ተማሪ ወደ ዩኒቨርሲቲ መሄድ ቢፈልግ እንዴ ጅማ ከደረሰኝማ አልሄድም አይነት ነገር ጥላቻ ከሚሰማው ሚዲያ አንፃር ማለት ነው። እኔ የተማርኩት በአጋጣሚ ወደ ባሌ ጎባ አካባቢ ነው። መደወላቡ ዩኒቨርሲቲ ይባላል። እዛ ነው የተማርኩትና መጀመሪያ እኔ ተወልጄ ያደኩበት አካባቢ ስሞላ ሩቅ ሀገር ማየት ፈልግ ነበር ማለት ነው። ሩቅ ሀገር ማየት አለብኝ የሚል ነገር ነው ስንሞላ ወደ 33 ዩኒቨርሲቲ ባለ ሰዓት ነው የሞላሁት። እኔም እንዳሰብኩት ሩቅ ቦታ ነው የደረሰኝ ማለት ነው። ስለዚህ አዲስ አበባን እንዳይ የተለያየ ኦሮሚያ ክልል ቋንቋው እንዴት እንደሚነገር እዛ አካባቢ 97% ሙስሊም ነው የሚበዛው ባሌ ጎባ እና ብዙ ነገሮችን እንዳቅ አድርጎኛል ማለት ነው። ልክ እንደ አንድ ገመድ ይገመዳል በሶስትና ኦሮሚያ እንዴት እንደሆነ ኢትዮጵያ እንዴት እንደሆነች እያንዳንዱ ነገር ከተለያየ ብሔር ብሔረሰብ ጋር ነው እዛ ተምሬ የመጣሁት ማለት ነው። ከአፋሩም ከጋምቤላውም ከአሶሳውም የተለያየ ብሔር ብሔረሰብ ከሁሉም ክልል ጋር ነው ተምሬ የመጣሁትና ብዙ ነገሮች እንድንማር መማር ብቻ አይደለም በመጽሐፍ በተለያየ ቴክኖሎጂ ማወቅ ብቻ ሳይሆን ከተለያየ ብሔር ብሔረሰብ ጋር ተገናኝቶ ሰው ሲገናኝ ስለ ባህላቸው ካልቸራቸው ምን አይነት አለባበስ ምን አይነት አመጋገብ እንዳላቸው በጋራ ያሳለፍኩበት ጊዜ ነበርና ስለዚህ ይሄ ጥላቻ የዘር ቅድም እንደተነሳው የፖለቲከኞች ሚዲያ ትክክለኛ የሆነ ነገር ልክ አሁን ጎ ቲቪ ያነሳው ነገር ከዚህ በፊትም የሀገር ሽማግሌዎች ከሃይማኖት አባት ከያገሩ እየተውጣጣ ከደቡብ ክልል ከኦሮሚያ ከአማራ ከአፋር ከትግራይ ከተለያየ ቦታ እየተውጣጣ አባቶች እየሄዱ እግር ላይ እየወደቁ ይቅርታን እየጠየቁ ሰላም እንዲመጣ መንገድ እንዲከፈት ሲደረግ የነበረ ነበር። አሁን ወልዲያ አካባቢ በሚዲያ የሰማሁት ነገር አለና ከዚህ በፊት ትራንስፖርት ወደዚህ ወደ አዲስ አበባ ለመምጣት በጣም ይቸገሩ እንደነበር ነው። አሁን ላይ ግን ወደ 40 የሚሆኑ ወጣቶች ባዳሩም በቀኑ ክፍለ ጊዜ ተደራጅተው በሰላም ስርዓት ባለው ትኬት እየተቆረጡ በሰላም ወደ አዲስ አበባ መጥተው ከዚህም ወደዛ ነጋዴው በሰላም የሚመለስበት መንገድ እንደተመቻቸ ከዚህ በፊት እጥፍ እየከፈሉ ከፈለጋችሁ ተሳፈሩ ካልፈለጋችሁ በዚህ ዋጋ ነው የሚል ነገር በጣም እየተቸገሩ እንደነበር አሁን ግን እንደዚህ ወጣቱን በማደራጀት እዛ መናኸሪያ ውስጥ የሚሰራ ባለስልጣን የሥራ ድርሻዎች እነሱ ወስደው ሰላም መጥቶ ማንኛውም ሰው ከቦታ ቦታ እየተንቀሳቀሰ እንዳለ ቴሌቪዥን ክቡር አምባሳደር ሙዝ አመሰግናለሁ። እድሜና ጤና ይስጥልን። አሁን ጋዜጠኛ አንጋፋ ጋዜጠኛ አሸብር አለ። እሱ ነበር የሚጠይቀኝ ከዚህ በፊት። ዛሬ መጠየቅ ሳይሆን ውይይት ነው እና ምንድነው የምናደርገው 10 ደቂቃ ተወስድና 5 ደቂቃ አይደለም እነሱ የወሰዱት ከነ መፍትሄው ምክንያቱም አንዳንድ ደቂቃ መልሳለሁ ሁለት ፊት ያሉት ጥላሁንና ኃይሌ። ስለዚህ እኛ አሁን እየቸገረን ያለው ህዝብ አይደለም እንዳላችሁ ፖለቲከኛ ነው። ከ1966 ጀምሮ ያሉት በተለይ በእነዚህ ተላልቅ የሚባሉ በአማራ በኦሮሚያ በትግራይ ያሉ ፖለቲከኞች በዛን ጊዜ ጀምሩ ናቸው። በ1966 አብዮት ማለት ነው። አሁንም የነሱ ነው እስካሁን እየወረደ ያለው የነሱ እኮ ነው። ለምሳሌ ኢሃፓ ነበረ። ኢሃፓ በሰላማዊ ፖለቲካ ነው እየሰራ ያለው 50 ምናምን ዓመት አድርጓል። ኦነግ በውጊያ ላይ ነው ያለው በጫካ እዚህም እዛም ነው ያለው ሁለት ቦታ ነው ያለው። አስመራ የነበሩ ፖለቲከኞች ደግሞ ያው የድሮ ናቸው
የነበሩ ደግሞ አሁን እየተዋጉ ወይ ደግሞ ነፍጥ ያነሱ ናቸው። ህወሓትም እንደምታዩት ይታረቃል ዛሬ ነገ ጠዋት ደግሞ ከሌላ ከውጭ ሀገር ሆኖ አገራችን ለማፍረስ ይሞክራል። ይሄ ደግሞ ኢትዮጵያ ህዝብ አይቀበለው። እነዚህ ሰዎች በተለይ ሻዕቢያና ህወሓት እንደ 83ቱ ጥላሁን እንዳለው እንደ 1983 ዓመተ ምህረት ይመስላቸዋል። አይደለም። አሁን በቴክኖሎጂ የተካነ መከላከያ ሰራዊት አለን። የሰለጠነ በቴክኖሎጂ የታጀበ ፖሊስ አለን። ፌደራል ፖሊስ አለን። እንዲያውም ለእነዚህ አካላቶች ቅድሚያ መስጠት አለብን። አውቶቡስ ጋር ሲሄድ፣ ታክሲ ላይ ሲሄድ፣ ሲያልፉ እንኳን ቅድሚያ መስጠት መቻል አለብን። ለመከላከያም፣ ለፖሊስም፣ ለፌደራል ፖሊስም፣ ለጸጥታ ኃይል። ስለዚህ ይሄ ግን እየተደረገ ያለው ይሄን ኃይል ኢትዮጵያ እንዳትጠናከር እየተሰራ ነው ያለው። ህዳሴ ግድብ ባችን እንዴ ዛሬ እኮ እንደ ድሮ አይደለም። አሁን እኮ እንደ ድሮ አይደለም። አሁን እኮ የብሪክስ አባል ነን፣ ፈጻሚ ነን። ከነ ቻይና ጋር እኩል፣ ከነ ሩሲያ ጋር እኩል፣ ከነ ህንድ ጋር እኩል፣ ሌሎችም ያሉበት። ድሮ እንኳን አምርተን እንሸጣለን እኮ ለራሳችን ተርፈን። ድሮ ከውጭ ነበር የምንገዛው። የራሳችን እኮ ሀብት አለን። ምርት እኮ አምርተን ለራሳችን እኮ ነው የቻልነው። ህዳሴ ግድባችን እኮ ፍሬ አፍርተዋል እኮ። ይሸጣል፣ ተሽጧል፣ እንደዚህ ሆነዋል እየተባለ ይፈርሳል እየተባለ የነበረው አሁን ለኬንያ መብራት ይሸጣለን በዶላር፣ ለሱዳን መብራት ይሸጣለን በዶላር፣ ለጅቡቲ በዶላር እንሸጣለን መብራት። እነ ታንዛኒያ ሌሎችም ማመልከቻ አስገብተዋል። ስለዚህ አገራችን ትልቅ እየሆነች ኮሪደር ልማታችን ኢስቲ ጥሩ ደረጃ ደርሰናል። እኔ ለማንም ወግ ይያለሁ ምስክር ነው እየሰጠው ያለሁት፣ ምስክርነት ነው የሚሰጠው። ይሄን ለማፍረስ ደግሞ ውጭ ሆነው ልጆቻቸው በትልቅ ትምህርት ቤት እነሱ በጥሩ ቤት ላይ የኖሩ ዶላር ሰብስበው ለራሳቸው እያደረጉ ነፃነት እናወጣህ ነው እያሉ እዛ ሆነው ችግር እየፈጠሩብን ያሉት። የአማራ ህዝብ ደግሞ እኔ ባለፈው መጀመሪያ አካባቢ የሆነ ችግር ሲፈጠር አሉኝ። እኔ ብዙ ብሔር ነው ያለኝ። የአባቴ አያት አፋር ናቸው። የአባቴ አባት ደግሞ ኢሮፕ ነው። ኢሮፕ የሚባል ብሔረሰብ ትግራይ ውስጥ ያለው አንድ ብሔር። የእናቴ እናት ደግሞ ሙሉ ትግራይ ናቸው፣ አዲግራት። በአባቷ በኩል ደግሞ ቅድመ አያቷ ደግሞ ደብረ ታቦር ናቸው፣ ጎንደር። ስለዚህ እኔ ወዴት ነው የሚሄደው? ኢትዮጵያዊ ነኝ እንደናንተ ማለት ነው። ይሄን ለመለያየት ነው የሚፈልጉት ፖለቲከኞች ያላቸዋቸው ቅድም አንተ እዚህ ነህ አንተ እንዳታልፍ እንዳትሄድ የሚሉት ነገር በጣም አስቸጋሪ ነው። ስለዚህ ይሄንን ከነ መፍትሄው እንድትሰጥ ብዬ ነው 10 ደቂቃ ሰጥቼ ከነ መፍትሄው እነሱም ትንሽ አንድ ደቂቃ ወስደው መፍትሄ ስለምንሰጥ ማለት ነው። ስለዚህ ይሄንን ውጭ ሀገር በተለይ ሆኖ እኛን የሚያባል ወያኔ ደግሞ ምንድን ያደርገው ጽምዶ ብሎ ከሻዕቢያ ጋር ሰላም ስለምንፈልግ ነው። ሌላ ፈልገን አይደለም እየተናገሩ ፖለቲካ አይደለም። እኔ ማንንም ፖለቲከኛ ሆኜ ማላቅም አይደለሁም፣ ለወደፊት ማለት ነው። ግን ሀገራችን ልትራመስ እያደረጉት ያሉት የወያኔዎች ናቸው። አንዱ ቁጥር ለምን ደንበራችን አስደፍረውታል። ጽምዶ የሚባለው ነገር አድርገው ልክ እንደ ሁለት በሬ ጠምደው እየገረፉ እንደ ባሪያ ነው እንትን የሚያደርጓቸው። ጽምዶ ማለት በትግርኛ እሱ ነው። ሌላም አለው ስም በእንትን የተሰበረ በአንጓያ እንትን አንጓያ የሚባል እንትን አለ እሸት፣ እሱ ሲበላ ወጣ ማነው ህፃን እንደዛ ይሆናል። እና ይህን ሁሉ እያመጡብን ያሉ እዚህ ያሉ አይደለም እነ ሻዕቢያ እነ ግብፅ እና ሌሎችም ናቸው። ቅድም ያለው በሶማል ጠበበኛ መሪ ባይኖር ኖሮ እኮ
በሶማል ኤርትራ ሶማል ግብጽ ሆነው እኮ እኛን ሊያጠፉ ነበር አልሆነላቸውም የኢትዮጵያ አምላክ ኢትዮጵያን አታንኳት ብለዋል ጥሩ መሪዎች አሏት የማይካድ ነው ወጣቶች እንዲያው ስለዚህ ኢትዮጵያ ማንንም አይነካትም በላይ ደግሞ ፈጣሪ ያላት ስለዚህ ይሄ እንደሆነ መጠን መፍትሄው ከነ መፍትሄው ግለጽልን እስቲ እሺ አቶ ችግር የለም አመሰግናለሁ አቶ ሙዝ ድጋሚ ስለተገናኘን ያው ጋዜጠኛ ነኝ እንዲሁም ደግሞ ቀደም ስናወራው እዚህ እንደ ሁላችሁም አንድ ሀገሩን የሚወድ ኢትዮጵያዊ ነኝ ብዙ ጊዜ ያው በሚዲያ ላይም ስለማሳልፍ የተለያዩ ነገሮችንም ገነዘባለሁ አያለሁ እንደ ጋዜጠኛ ደግሞ ምንም አይነት የፖለቲካ ደጋፊም አይደለሁም ነገር ግን በሀገሬ ጉዳይ ላይ የሚመለከተኝን ሐሳቦችን እናገራለሁ ቀደም እንዳነሱት እርሶ ኢትዮጵያ በጣም በጽኑ እንደታመመች ነው የሚሰማኝ እኔ እንግዲህ ከታመመች ቆይታለች ከዚህ ህመም ደግሞ ምን ወጣበትን የሰላም መድረክ ተዘጋጅቷል በዚህ አጋጣሚ ጎህ ቲቪንም አመሰግናለሁ ጥሩ ጅማሮ ነው ቀደም ሲነሳ ነበር ወደ ሰላም መምጣት አለብን ሰላም ስላለ ነው እዚህም ድረስ ተገናኝተን ቁጭ ብለን ለማውራት የቻልነውና እንደ ሀገራችን ብዙ ኃላፊነት መውሰድ ያለባቸው ግለሰቦችም አሉ መንግስትም አለ እንዲሁም ደግሞ የተለያዩ ህዝቦችም አሉ ብዙ ህዝብ ስለሚኖርባት ኢትዮጵያ ማለት ነው በተለይ ደግሞ ዛሬ የተገናኘነው በአማራ ክልል በተለይ ወቅታዊ ሁኔታው አንገብጋቢ እንደመሆኑ መጠን የተለያዩ ችግሮች እየተነሱ ነው የተለያዩ በተለይ ደግሞ ህዝቡ መውጣት መግባት አይችልም ተሳቆ ነው የሚኖረው ይሄንን ስንል ሌሎች ቦታዎችም አሉ ነገር ግን በዋነኝነት ዛሬ የተገናኘነው በአማራ ክልል በኩል ያለውን ሰላም እንዴት ይምጣ ስለሆነ ችግሩን ስናየው ብዙ ናቸው በተለይ ደግሞ ለምሳሌ መንግስት የተለያዩ ፕሮጀክቶችን ሰርቷል ለምሳሌ የጎርጎራ ብናይ ሌሎች እንደዚህ ሪዞርቶችን የተለያዩ የልማት እንትኖችን አሉና እነዛ ቦታዎች እንኳን ሰው ሄዶ በሰላም እንኳን እንዳይጎበኝ ወይም ደግሞ ሰላማዊ ነገር እንዳናረግ ራሱ እንቅፋት ይሆናል የሰላሙ ጉዳይ ማለት ነው ስለዚህ በዚህ በሰላም ጉዳይ ላይ ሁሉም ኃላፊነት አለበት እንዳጠቃላይ እንደ ኢትዮጵያ ማለት ነው በአማራ ክልል በኩል ህዝቡ ኃላፊነት አለበት በመንግስት በኩልም የራሱን ድርሻ መወጣት አለበት እንዲሁም ደግሞ ሌሎች ብሔሮች ቀደም በስልክ ተደውሎ ስናናገራቸው ሐሳባቸውን ሲሰጡ ነው የነበሩ ያቀረቡት መፍትሄም አለ እንደ አንድ ኢትዮጵያዊ አስተዋጽኦ የጋራ ነው መሆን ያለበትና ስለዚህ እነዚህ አካላት መንግስትንም ጨምሮ ኃላፊነት መውሰድ አለባቸው መንግስት በጣም ሆደ ሰፊ ሆኖ እስካሁን ድረስ ብዙ ቆይቷል መከላከያ የተለያዩ የጸጥታ ኃላፊዎችም ሰላምን ለማውረድ እየገቡ እናያለንና ይህ መቀጠል አለበት እንዲሁም በዛው ረገድ ደግሞ ህዝቡ ደግሞ ምንድነው ችግሩ ብሎ ደግሞ ለመንግስት ጋር ከመንግስት ጋር ቀርቦ ደግሞ አብሮ መስራት አለበት ይህ ሲሆን መፍትሄው የጋራ ይሆናል የሰላሙ መንገድ ደግሞ እየተጠረገ ይመጣል ማለት ነው ነገር ግን ከስር ይሄ እንዳይመጣ ቀደም እርሶም እንዳሉት በሶሻል ሚዲያም በተለያዩ ሚዲያ አማራጮችም ህዝቡን የሚቀሰቅሱ ህዝቡን ለግጭት የሚዳርጉ ብዙ አካላት እንዳሉና የራሳቸውን ጥቅም ብቻ ፈልገው የሚንቀሳቀሱ እንዳሉ ይታወቃሉና ለነዚህ ሰዎች ደግሞ ህዝቡም ይሁን መንግስት ቦታ መስጠት የለበትም የሚል አቋም አለኝ በኔ በኩል ሌሎች ክልሎችም ደግሞ የራሳቸውን አስተዋጽኦ ቢያደርጉ በተለይ ደግሞ ቀደም ስናነሳ በዋና በመሰረታዊነት ለዚህ ሁሉ ግጭት መነሻ የሆኑ ትርክቶች አሉ ለምሳሌ አዲስ አበባ የኔ ነው እንትን የኔ ነው ያ የኔ ነው ስልጣኑ የኔ ነው ጠቅላይ ሚኒስትር ሆናለሁ የተለያዩ ነገሮች ይነሳሉና ለዚህ መፍትሄ መሰጠት ያለበት እንደዚሁ በጠረጴዛ ዙሪያ ንግግር ያስፈልጋል ከሁለት ሳምንት በፊት የምክክር ኮሚሽኑ ስብሰባ ላይ ነበርኩኝና እዛ ላይ የተለያዩ ሐሳቦች ተነስተዋል ቀደም እንዳነሳ ነው የአማራ ክልል ችግር ፊት ለፊት ላይ የምናያቸው ችግሮች ብቻ አይደሉም የተለያዩ ክልሎች የተለያዩ ብሔረሰቦች በአማራ ክልል ብቻ ያሉ ብዙ ጥያቄዎች አንስተው በምክክር ኮሚሽኑ ላይ ያቀረቡት ሐሳብ ነበር እነዚህ ሁሉ ሐሳቦች መፍትሄ መሰጠት አለባቸው ለሰላሙ በደንብ ተጠናክሮ እንዲመጣ ማለት ነው ያ ማለት የአማራ ክልል ብቻ አይደለም እነዚህ ሁሉ ጥያቄዎች የሚነሱት ከሌሎች ክልሎችም ሲነሱ ሰምቻለሁና መንግስት ልብ ብሎ ህዝቡም ደግሞ ሆደ ሰፊ ሆኖ ጊዜ ወስዶ
ለዚህ ለምክክር ኮሚሽኑ ሀሳቦችም ደግሞ አብሮ እንዲሰራ ብዙ ሰዎች ምክክር ኮሚሽኑም ቢሆን የሚነሱ ሀሳቦችም በጠረጴዛ ዙሪያ መፍትሄ አይመጣም ብለው የሚያምኑ ስላሉ ይሄ ነገር ተጠናክሮ መቀጠል አለበት። መንግስትም ደግሞ ወደ ሰፊ መሆን አለበት። ህዝቡም ደግሞ ለዚህ ለሰላሙ በር ልቡንም ሀሳቡንም መክፈት አለበት የሚል አቋም አለኝ። መንግስት የተሻለ ሀሳቦችን የተሻለ ነገሮችንም እያቀረበ ነው ያለውና በዚህ አይነት ሁኔታ መቀጠል እንችላለን። ጠመንጃ ይዞ ወዴትም አይደረስም። ወይ አንዱ ይሞታል ወይ አንዱ ደግሞ ይቀጥላል። ይሄ የቀጠለው ደግሞ ሌላ ጊዜ ደግሞ እሱም ደግሞ ተረኛ እንደዚሁ ሌላ ይመጣበታልና ይሄ ነገር ማቆም አለበት በዚህ ላይ የሚል አቋም አለኝ። በኋላ ላይ የተወሰኑ ሀሳቦችን ለመጨመር እድሉን ካገኘው ሞክራለሁ። አመሰግናለሁ። እዚህ ወይስጥልን አሁን የምናደርገው መፍትሄ ነው የምናደርገው። መጨረሻ ወደ ሌላ ሳንገባ ወደ መፍትሄ ነው የምንገባው። ግን አሸናፊ እንዳልከው መንግስት እንደ አባት እንደ እናት መሆን አለበት። ትክክል ነው መሆን አለበት። ግን የሰራው ስራ ደግሞ አለ። የሰላም ኮሚሽን አቋቁሟል። በኢህአዴግ ጊዜም በደርግ ጊዜም ያልነበረ የእርቅ ማለት ነው። ሰላም ሚኒስትር አቋቁሟል። በሌላ ጊዜ ያልነበረ ማነው ሽግግር ፍትህ የሚባል አቋቁመዋል። በሌላ ጊዜ ያልነበረ ከድሮ ጀምሮ ተጣርቶ ሰው የሚስካስበት ማለት ነው። ፍትህ ችግር ሌላም ይኖረዋል እና አባገዳዎች አሉ፣ ሃይማኖት አባቶች አሉ፣ የሀገር ሽማግሌዎች አሉ በተለያየ ቦታ። እናንተ አሁን የመጣችሁ እኔ በደንብ ነው የማውቀው። አንዱ ከሸዋ ነው መርጬ ነው ያመጣሁት። አንዳችሁ ከሸዋ፣ አንዱ ከወሎ፣ አንዱ ከጎንደር፣ አንዱ ከጎጃም ነው የጠራነው። ተጨማሪ አሉ 2 ሰዎች እና ይህንን በሰላም ጉዳይ መፍታት ያስፈልጋል የሚለውን ነገር መንግስት አድርጓል። እኔ መንግስት ወግኛ ነው ይመስላችሁ የማንም አይደለም። ገና አቶ ሙዝ ይቅርታ አድርጉልኝና አሁን እነዚህ የተቋቋሙት ለምሳሌ ሰላም ሚኒስትር የሚለው እንግዲህ ከዚህ በፊት አልነበረምና ምን ሰርቷል? መሬት ላይ ምን ሰርቷል? ተጨባጭ የሆነ ነገር ምን ሰርቷል? እንደውም ብዙዎች እኮ የሚጠይቁት ሰላም ሚኒስትር ከመጣ በኋላ ነገሮች እንደውም ተበላሽቷል የሚሉ ብዙ ማህበረሰብ ጥያቄ ሲያነሱ ይሰማልና መንግስት እነዚህን ሲያቋቁማቸው መሬት ላይ ተጨባጭ የሰራቸው ነገሮች ካሉ ጥሩ ነው። የተወሰኑ ነገሮች አሉ እኛም ያያናቸው መቋቋማቸው ራሱ አንድ ይበል የሚያሰኝ ነውና ምን እየሰሩ ነበር? ምንስ እየሰሩ ነው? ወደፊት ምን ይሰራሉ የሚለው ነገር ጥያቄ ስለሚሆን ነው። ያን ነገር እንዴት አዩት? የኛም ጥያቄ ነው። ግን የሚሰሩ ስራዎች አሉ። በመንግስት ስር እስካሉ ድረስ መንግስት ነው እንትን የሚያደርጋቸውና እነዚህ አሉ። ከዚህ በፊት የለም ነበር። ይሄ መንግስት ደግሞ ሰላም አምጥቻለሁ ኑና ቢሮዬ ክፍት ነው ተወያዩ፣ ጠመንጃ ታስቀምጡ ብለዋል። ሁለተኛ ደረጃ ደግሞ መንግስት መሰሪያችሁ አስቀምጡና ነው ተወዳደሩ፣ እኔ ያስረክባለሁ። ብዙ ጊዜ ጠቅላይ ሚኒስትር አይታችሁ እንደሆነ ካሸነፋችሁ በምርጫ እኔ ያስረክባለሁ እያለ ነው ያለው። አስረክባለሁ በቀደም ብለዋል። በሆኑ እንትኖች እያወያዩ በነበሩበት ጊዜ ሁሉ ጊዜ ይላሉ። ሌሎች ግን ምንድነው እያደረጉ ያሉት መሰላችሁ? አንደኛ ጠመንጃ ይዞ ወደ ሌላ ቦታ መሄድ አያዋጣም። ይሄ ለኢትዮጵያ ይጎዳል። ሁለተኛ በዘንቢል ይዞ ባንተምና ምንድነው አክሊል የሆነ ነገር ሲሆን ወደ ቤተ መንግስት ገባለሁ ወደ አዲሱ ቤተ መንግስት ጫካና 4 ኪሎ ነው። ይሄ ደግሞ አይሆንም። እንዲያው ፖለቲከኞች ወደ አንድ ላይ መጥተው በሚቀጥለው ምርጫ ተወዳድረው አሸንፎ ከመጡ እሰጣለሁ ብሏል መሪያችን። አሁን ያለው መንግስት ደግሞ የተመረጠ መንግስት ነው። ማንም ዝም ብሎ ከጫካ መጥቶ ወይ እንደ ወያኔ ወይ ደግሞ እንደሌላ ፈንቅሎ እንደ እንትን አይደለም። ለምሳሌ እኔ አንድ ነገር እንገራችሁና ላንካ ከአፄ ዮሐንስ ጀምሮ አፄ ቴዎድሮስ፣ አፄ ምኒልክ፣ አፄ ኃይለ ሥላሴ፣ ደርግ፣ ኢህአዴግ በሙሉ ደም አፍስሰው ነው የመጡት። ጠይቁ፣ አንብቡ። ደም አፍስሶ ያልመጣ የለም። ዶክተር አብይ በምንድን ነው የመጡት? በምርጫ ነው የመጡት። ኢህአዴግ ተሸነፈ። ህዝቡ በድንጋይ አባረረው። ሲያባረረው ወልን ንብረት ብለው ራሳቸውን የመረጡት ህወሓቶች ነው የመረጡት ለዶክተር አብይ። በደም ያልመጡ ሰው
ዶክተር አብይ ናቸው። ይሄ እንድናቅ ስለምፈልግ የኢትዮጵያ ሕዝብ ማወቅ ስላለበት ነው። በደም አይደለም የመጡት፣ በምርጫ መጡ። ከዛ በኋላ ከ2 ዓመት በኋላ ደግሞ ምርጫ መጣ። 18ኛ 16ኛ ነው መጣ። ተመርጠው ቁጭ ብሏል። ሌላም ከፈለገ ተመርጦ ወደ ጠቅላይ ሚኒስትሩ ፕሬዝዳንት መሆን ይችላል። ግን በዚህ በጠረባ የሚመጣው በጥይት የሚመጣው በሌላ ሆኖ በኢንተርኔት የሚመጣው በሚዲያዎች ማህበራዊ ሚዲያው የሚመጣው ምርጫ በምን አይነት አይሆንም። ህዝብ እኛም ህዝብ አንቀበል። እኔ ህዝብ ነኝ፣ እናንተም ህዝብ ናችሁ፣ ፖለቲከኞች አይደላችሁም። ስለዚህ በዚህ ጉዳይ ላይ የኢትዮጵያ ህዝብ ማሰብ መቻል አለበት። እውነቴን ነው። ፖለቲካ ፓርቲዎች ወደ አንድ ካልመጡ በምንም በሞት ዓመትም 4 ኪሎ ጫካ ፕሮጀክት ነው ይሆን ወደ አንድ ካልሆኑ አንድ ሆነ አለባቸው። 60 ነው 70 160 ምናምን ነበሩ። አሁን ደግሞ ወደ 70 ነው ምናምን ያሉ ፓርቲዎች የየራሳቸው ሐሳብ ያላቸው ናቸው። እነዚህ ሲመርጡም በዛ አንዱ ለብቻው ይመርጣል። አይሆንላቸው። ወደ አንድ መምጣት መቻል አለባቸው። የማንም ሰው ይቻላል። ስለዚህ አሁን እኛ ምንድነው ማድረግ ያለብን? ጥላሁን ካፒቴን ጥላሁን ወደ ምንድነው መሆን ያለበት? አሁን መፍትሄው ስጣን አንድ ደቂቃ። አመሰግናለሁ። ያው ቅድም ለማንሳት ሞክሬያለሁ። ኢትዮጵያ ውስጥ ያለው ችግር የተፈጠረው በፖለቲከኞች ነው ብያለሁ። ፖለቲከኞች ስንል ገዢው ፓርቲም ጨምሮ ማለት ነው። እንግዲህ ገዢው ፓርቲ እንደተባለው የሚሰራቸው ስራዎች አሉ። ግን ገዢው ፓርቲ ውስጥ ነው ሀገር የሚያፈርሱ ጽንፈኞች አሉ። ስለምታውቋቸው አልነግራቸውም። የሀገራችን ችግር የሚፈታው በተለይም ደግሞ በመንግስትና በታጣቂዎች መካከል ያለው ጦርነት የሚቆመው እኔ አሁን በሀገር ሽማግሌ ይቆማል ብዬ አላስብም። ፖለቲካዊ ድርድር ማድረግ አለባቸው። አንደኛ ለምሳሌ እንደ አማራ ክልል ፋኖ ራሱ መጀመሪያ አንድ መሆን አለበት። አንድ ሆኖ እኔ ወደ ጫካ የገባሁት የአማራ ህዝብ ስለተገደለ ስለተፈናቀለ ነው፣ ጥያቄው ስላልተመለሰለት ነው ካለ የአማራ ጥያቄዎችን 1 2 3 4 ብሎ ለመንግስት ወይም ለሀገር ምክር ኮሚሽን ማቅረብ አለበት። መንግስት ደግሞ እሱ መፍታት ግዴታ አለበት። ካልሆነ መንግስት ቅዱስ ነው፣ ተቃዋሚ ፓርቲ ሰይጣን ናቸው የምንል ከሆነ ኢትዮጵያ ውስጥ ያለው ችግር አይፈታም። ኢትዮጵያ ውስጥ ያለው ችግር ዘርፈ ብዙ ነው። ከምንም በላይ ደግሞ በመንግስትና በተቃዋሚ ፓርቲዎች መካከል ያለው ግንኙነት ወንድማማቻዊ መሆን አለበት። አንዱ ጥላት አንዱ ወዳጅ መሆን የለበትም። የሀገራችን ሚዲያዎች እንደምታውቁት ቅድም ተነስቷል። የፖለቲካ ፓርቲዎች ለውጡን ተከትሎ ከ100 ምናምን በላይ ነበሩ፣ አሁን የሉም። በራሳቸው ችግርም በገዢው ፓርቲ ጋር ባለመስማማትም ተበትነዋል። የት እንዳሉ አናውቅም። ያው ይታወቃል። አንዳንዶቹ ከሀገር ወጥተው ዩቲዩበር ሆነው ያው የሚሰሩን ስራ ሁላችንም እናውቃለን። ይሄ ባንዲም ይሁን በሌላ የሀገር ችግር ነው። የተቃዋሚ ፓርቲዎች የሚያወጡትን መግለጫ ከቦታ ጀምሮ መንግስት ክብር መስጠት አለበት። እያንዳንዱ መግለጫ በመንግስት ሚዲያ መነገር አለበት። ይሄ ነው ዲሞክራሲ ማለት። በምርጫ እምነት የሚኖራቸው ህዝብ የሚፈልገውም ይሄ ነው። አሁን መንግስት ይሄ ችግር አለበት፣ ተቃዋሚ ፓርቲ ችግር አለበት ሳይሆን ሁላችንም ችግር አለብን። ከኔ ጀምሮ ሁላችንም ኃላፊነት መውሰድ አለብን። መንግስት ከመቼም ጊዜ በላይ የሰላም በሮችን ክፍት ማድረግ አለበት። ይሄ ማለት ተቃዋሚ ፓርቲ ሆነው መሪዎች ሊሆኑ ይችላሉ፣ ግለሰቦችን በሚተቹበት ጊዜ መንግስት ወደ እስር ቤት መውሰድ የለበትም። በሐሳብ መሞገት አለባቸው። ይሄን ስል ግን ከጀርባ ሌላ አጀንዳ ካለ እሱ ሊሆን ይችላል። እሱ የህግ የበላይነት መከበር ስላለበት የሚመለከተው የመንግስት አካል ወይም የፍትህ አካል የሚወስደው ውሳኔ ነው። ይሄ ግን ኢትዮጵያ ውስጥ አሁን እየታየ አይደለም። ለምሳሌ ቅድም አንስቼዋለሁ። አማራ ክልል ውስጥ ወደ ጫካ የተገባው በአብዛኛው የአማራ ህዝብ ለ40 ዓመት ጥያቄ ጠይቆ በሰላማዊ መንገድ አልተመለሰለትም። በዛ አጋጣሚ ጫካ ገብተን ስልጣንን ፍላጎት አለ የህዝብ ጥያቄም እንዲመለስም የሚሰሩ ቅን ታጣቂዎች አሉ። ግን የአማራ ህዝብ ጥያቄ በዛ አይመለስም። ይሄ የእርስ በርስ ጦርነት ነው። የሰሜኑ ጦርነት ቅድም አንስቻለሁ። አሸናፊም ተሸናፊም የለም። ማንም አላሸነፈም። ከወንድም ጋር ተጋለ የምታሸንፈው ጦርነት የለም። አንድ ምሳሌ ላንሳላችሁ። እኔ በጣም የሚያመኝ ሁሉ ጊዜ አማራ ክልል ህፃን ልጅ ነው። ልጁ ከ5 ዓመት ከ6 ዓመት አያልፍም። ማን አንተ ሲሉት ፋኖ ነኝ አለ። አባትህ ሲሉት ሚኒሻ ነው አለ። አባትና ልጅ እየተገዳደሉ የሚዘግብ ሚዲያ ኢትዮጵያ ውስጥ አለ። እንትና ደመሰሰ፣ ፋኖም ደመሰስኩ ይላል፣ ሸኔም ደመሰስኩ ይላል፣ መንግስትም ደመሰስኩ ይላል። የምትደመሰሰው ግን ኢትዮጵያ የምትባል ሀገር ነች። ከዚህ ሴራ መውጣት አለብን። ይሄ የነጠላ ትርክት ነው። ሀገራዊ ትርክት ላይ ስናተኩር
እንደ ሀገር ስናስብ ከብሔር ንግድ ወጥተን እንደ ሀገር ስናስብ ለውጥ ይመጣል። መንግስትም ከታጣቂዎች ጋር ወይም ከሁለቱ ተፋላሚያኖች ችግሮቻቸውን በውይይት ይፈታሉ። ይሄ ሲሆን ነው ለውጥ የሚመጣው እንጂ መንግስት ቅዱስ ነው በዚሁ ይቀጥል ካል ችግር አይፈታም። እንደዚሁም ደግሞ ተቃዋሚ ፓርቲዎች መንግስት መነሳት አለበት መንግስት ሰይጣን ነው የሚል ከሆነም ችግር አይፈታም። ሁሉም ችግር አለባቸው። አንድ ዜጋ በሰላም ወጥቶ እንዲገባ ትልቁ የመንግስት ኃላፊነት ነው። ቅድም ተነስቷል። መንግስት በምርጫ ነው ወደ ስልጣን የሚመጣ እውነት ነው። ታስታውሳላችሁ ወያኔ ወደ መቀሌ ሄደው እኮ በምርጫ አይደለም ጠቅላይ ሚኒስትሩ በምርጫ ነው የመጣው። ነገር ግን ወያኔ ከ4 ኪሎ ወደ መቀሌ ሲሄድ የፋኖ በተለይ ማለት ነው ቄሮ መስዋዕትነት ከፍሏል። የኢትዮጵያ ህዝብ ደግሞ መስዋዕትነት ከፍሏል። የትግራይ ህዝብም መስዋዕትነት ከፍሏል። ቲፒኤልኤፍን ከትግራይ ህዝብ ጋር ማገናኘት ይሄ ትክክሉ የሀገራችን የነጠላ ትርክት አንዱ ነው። ፓርቲና ህዝብ አይገናኝም። ህዝብ የሚፈልገው ሰላምና ሰላም ነው። ሰላም ዘንድ ዳቦ ነው። ፖለቲከኞች ደግሞ ይሄን አይፈልጉም። በስልጣን ያጣውን የውም ቲክቶክ ከፍተው ወይም ማህበራዊ ሚዲያ ዩቲዩብ ከፍተው በዛ እየነገረ ዶላር ያገኛል። የሆነ ሀገር ሄዶ ምዕራባዊ ሀገር ሄዶ ይኖራል። ይሄ ሀቅ ነው። ስለዚህ እንደ ሀገር የችግሮች ሁሉ መፍትሄ ንግግርና ንግግር ነው። ሀገራዊ አንድነት ላይ መሰራት አለበት። ይሄ ሲሆን ነው ለውጥ የሚመጣው። ብሔራዊ አንድነት ላይ መሰራት አለበት። የነጠላ ትርክት እንትና ጨቋይ ነበር ይሄ ተጨቋይ ነበር ተወርዳለ ተወጣለ የሚባል የፖለቲካ ዙሪት የትም አያደርስም። ስለዚህ መንግስት እንደ መንግስት ችግሩን ይፍታ፣ ኃላፊነቱን ይወጣ። መንግስት ማዋቀር ተቀምጠው ጸረ መንግስት አሉ። እነዚህ መንግስት ያቃቸዋል ግን ሽሩሩ እያላቸው ነው ያለው። ለማንም አይጠቅም። እኔ አንድ የሆነ ብሔር ከወላሽ ኮንጉ የሆነ ብሔር የምዘልፍ ከሆነ እኔ መንግስት አይደለም። መንግስት ሲባል ሀገር ካል ሀገር ደግሞ ሰንደቅ ዓላማ ነው። ለሰንደቅ ዓላማ ክብር መስጠት አለብን። ይሄ ሲሆን ነው ለውጥ የሚመጣው እንጂ የምንወቃቀስ ከሆነ ቅድም ሲነሳ ነበር ከጀርባ ከመድረኩ መንግስትን አፕሪሺየት የሚያደርጉ አሉ። አፕሪሺየት የምታደርግበት ቅድም ተነስቷል። ሪኮርደር ማንሳት ትችላለን። በተለያየ ለምሳሌ ፖለቲካ ፓርቲዎች ቁጥር እንዲበዛ ማድረጉ ይሄ ጥሩ ነው። ከመድብለ ፓርቲ አንፃርም ይሄ ጥሩ ጅማሮ ነው። መንግስት መዋቅር የሚገቡ የተቃዋሚ ፓርቲዎች አሉ፣ ግለሰቦች አሉ። ግን በብሔር ነግደው መንግስት መዋቅር ገቡ፣ ለህዝብ ምንም እየሰሩ አይደለም። በቁጥር የሚታወቁ ሁለት ፓርቲዎች አሉ። ይሄ አይደለም ስልጣን የሀብት ምንጭ መሆን የለበትም። ስልጣን ኃላፊነት ማገልገል ነው። ህዝብ ማገልገል ደግሞ የመሪነት ሚና ነው። ስለዚህ ኢትዮጵያ ውስጥ ያለው ችግር አብዛኛው ማህበራዊ ሚዲያውን በለው ሌላው ይቅርታ ጠቅላይ ሚኒስትሩ ጋር ነው ጣት የሚቀሰረው። ጠቅላይ ሚኒስትሩ የሀገሪቱ የበላይ ሰው ናቸው እንጂ በስሮቻቸው ከወረዳ ጀምሮ ብዙ የመንግስት ሹማምንቶች አሉ። እነሱ ኃላፊነታቸውን መወጣት አለባቸው። ከሌብነት መውጣት አለባቸው። ሌብነት አለ። መንግስትም ያመነበት በየወረዳው ሌብነት አለ። ሌብነት አንዱ የመልካም ማስተዳደር ችግር ነው። ሌብነት አንዱ ሰላም እንዳይመጣ ማህበረሰባችን የሚያነሳው ቅሬታ ኢትዮጵያ ውስጥ ላለው ችግር አንዱ መንስኤ ሌብነት ነው። እኩል የሀብት ክፍል አለመኖር ነው። ይሄ ለውጥ እንዲመጣ ሁላችንም ማጨብጨብ አለብን። አንድ እጅ ብቻውን አያጨበጭብምና መንግስት እያንዳንዱ ችግር ኢትዮጵያ ውስጥ ሰማለሁ። አሁን አማራ ክልል ሰላም ነው፣ ኦሮሚያ ክልል ሰላም ነው፣ ትግራይ ክልል ሰላም ነው ሲባል ሰማለሁ። ሰላም የለም። ሰላም ያልኖረው ደግሞ የአሜሪካ ጣልቃ የጅቡቲ የግብጽ አይደለም፣ እኛው ያመጣነው ችግር ነው። ግብጽ መታለ እስካሁን አልወረደችንም ማለት እንዴ? ሌሎችም ሀገሮች እንደዛ። እኛ ጠንካራ እኛ አንድ ስንሆን እንፈራለን። መቅድም አንስቻለሁ። መከላከያ ሰራዊታችን ይፈራል። ሶማሌ ብትራውን ሶማሌ ተከብራለችው በኢትዮጵያ መከላከያ ሰራዊት ነው። ይሄን ያክል ታሪክ እያለን እኛ ግን እርስ በርስ እየተደባደብን ሁለት ወንድማማቾች ወለጋ ነው ያን እዚህ መከላከያ አንዱ መከላከያ ነው አንዱ ፋኖ ነው ሸኔ ነው። ሁለቱ ተገላለዋል፣ ተገናኙ፣ ቆስለው። ይሄ እኮ የሚያሳፍር ታሪክ ነው። ከዚህ በላይ እኮ የሚያሳፍር ታሪክ የለም። ቅድም ተነስቷል። ብዙ የሰላም መሰረተ ልማቶች፣ ሰላም ሚኒስቴር፣ ሀገራዊ ምክር ኮሚሽኑ፣ የፍትህ ፖሊሲው፣ ሌሎች የመሳሰሉት አሉ። እነዚህ መኖራቸው ለውጥ ካላመጡ ምንም ትርጉም የለው። አንድ ሰው የሆነ መስሪያ ቤት ገብቶ መግባቱ አይደለም ገብቶ ምን ሰራ ቢለው ነውና መንግስትም ኃላፊነቱን ቢወስድ ተቃዋሚ ፓርቲዎችም የሀገር ሽማግሌዎችም የሃይማኖት አባቶችም ሰላም የኔ ስራ ነው ብለው ኃላፊነት ሲወስዱ ለዚህ ደግሞ የሀገራችን ሚዲያዎች ማህበራዊ ሚዲያውን ጨምሮ ኢትዮጵያ የምትባለው ሀገር ስለ ሰላም መስበክ አለባቸው። የጦርነት ሰበካ 5 ዓመት ተዋክተን 5 ዓመት ታሪካችን አጣን፣ 5 ዓመት ሰው አጣን እንጂ ምንም አላተረፍንም። ሚዲያዎቻችን ስለ ሰላም ልክ እንደ ጎቲቪ በቃ ከዚህ በላይ የለም። ኢትዮጵያ ውስጥ እኮ ትልቁ ችግር ነው የሰላም እጦት ነው። ሰላም ባለመኖር ያላጠረው ነገር የለም። ስለዚህ ሰላም የ24 ሰዓት ስራ መሆን አለበት። ሰላም የብሔራዊ ጥቅም ስራ ነው። ሰላም ሳይሰፍን ብሔራዊ ጥቅም ማሳካት ስለማንችል ሰላም የሁሉም ዜጋ ኃላፊነት ነው። ሚዲያዎቻችን ሰሞኑን ጠቅላይ ሚኒስትሩ ሲያደርጉት ነበር ውይይት። ጋዜጠኛው
ከሆነ ብሔር ከሆነ ፓርቲ ወጥቶ ስለ ኢትዮጵያ አንድነት ሀገራዊ መግባባት ላይ ሲሰራ ለውጥ ይመጣል ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይስጥልን። እዚህ ላይ ጥላሁን ትልቅ ነው የተናገርከው፣ ትልቅ ነገር ነው። እኔ ብዙ ጊዜ የምለው ነገር አለ በእና አሸናፊ በነበሩበትም በመንግስት ሚዲያ በመንግስት ውስጥ የመንግስት ካባ ለብሰው መንግስትና ህዝብን የሚያጣሉ ሰዎች አሉ እንዳልከው። እኔ ሁሉ ጊዜ ነው የሚለው። እንዲያውም አንድ ጊዜ አንድ ወቅት ችግር ደርሶብኝ ነበረ አስታውሳለሁ። ይሄን ጠንክሬ በፋና ቴሌቪዥን በተለያየ ቦታ ተናግሬ የሆነ ችግር ደርሶብኝ ነበርና እሱ እዚህ መግለጽ አልፈልግም። ግን እንዳልከው መንግስት ውስጥ መስለው እኔ እንዲያውም እኔ አንዳንዴ የሚለው ነገር አለ መንግስት እንደዚህ ቆሞ ያለው በዛም ያሉ ሰዎች ጤነኞች አይደሉም። የተወሰኑ ሰዎች ካሉ በስተቀር ይሄ ለውጥ ይዛቸው የመጣ ሰዎች አሉ። ይዟቸው ከነበረው ስርዓት ጋር በደንብ በጋብቻም በምንም በአማችም በምንም ተያይዘው ችግር የሆኑ ሰዎች አሉ እዛ ውስጥ አሁን ተደብቀው ልክ እንደ ፍም ውስጥ ሆነው መንግስትን የሚወረብሩ አሉ። ስለዚህ መንግስት ራሱ መፈተሽ መቻል አለ። ሁሉ ጊዜ ነው የምናገረው፣ ራሱ መፈተሽ አለበት። እነማን ናቸው ከኔ ጋር ያሉ ብሎ ማጥናት መቻል። ህዝብ እኮ ያውቃቸዋል፣ መንግስት ግን ያውቃቸዋል ወይ ብዬ በጣም ነው የምጠራጠረው። ህዝቡ ግን ያውቃቸዋል ከመንግስት ጋር እንዳሉ። ለምሳሌ በኮሪደር ስራ ላይ ብዙ ችግር የፈጠሩ ሰዎች እኮ አሉ፣ አመራሮች አሉ፣ የተባረሩ የታሰሩ ሌላ ችግር የደረሰባቸው ሰዎች አሉ። ምክንያቱም ኮሪደሩ ሃና ላይ ብሎ ለራሱ የሚወስድ ሰው ነበር፣ የሚወስዱ ሰዎች ነበሩ። ከእኔ የማውቃቸው ሰዎች አሉ ከኮሪደሩ ብረት ወስደው የሚሸጡ ነበሩ የተያዘ። ሌላው የተሰራው በኢትዮጵያ ቅድም እንዳልከው ጥላሁን ለምሳሌው የምነግርህ የተሰራው ስራ በአማራ የተሰራው ስራ ነበረ። በሰላም ጉዳይ ካውንስል ነበረ ተቋቁሞ ነበረ። ይኖር አላወኩም። ባለፈው እኔም አንዱ እንትን ነበርኩኝ እዛ ከሰላም ካውንስል አባል ነበርኩኝ። አዎ ባለፈው እንደገና ምክክር ኮሚሽን ሄዶ አዘጋጅቷል። በስንት ቀን እንዲያው ፍራት የነበረበት ሰዓት ነበርና ሰርቷል። እዛ ሃይማኖት አባቶች ተሰብስበው ሄዶ ሰብኳል። ሰላም ህዝቡን አነጋግረዋል ብዙ ቀን ባህር ዳር ሄዶ። ስለዚህ እየሰራ ያለው ስራ አለ፣ ግን ሙሉ ነው አይደለም። ሙሉ አይደለም። ለአንተ ለካፒቴን ጥላሁን ምነግርህ የምፈልገው ይሄንን ነው። አሁን አቶ ኃይሌ መፍትሄ እስቲ አማራ ውስጥ ተማሪ እየተማረ ያለው የተወሰነ ተማሪ ነው እየተማረ ያለው። የአማራ ህዝብ ደግሞ የሚያስፈልገው ተማሪው ደብተር እንዲይዝ፣ እስክርቢቶ እንዲይዝ፣ ወደ ትምህርት ቤት እንዲሄድ፣ እንዲታከም አስፈላጊ የሆነ ወደ አማራ እንዲገባ ሁሉም ነገር መድኃኒቱም ሆኖ እንዲገባ ነው የሚፈልገው። አሁን ግን እንደዛ አይደለም እየሆነ ያለው። መንገድ ይዘጋል፣ ይጉላላል፣ ችግር ይፈጠራል። ችግር ነው ያለው። ስለዚህ በምን ይፈታ የአማራ ነገር ፊች ብቻ አስልገው። እሺ አሁን ምንድነው ጥላሁን በሰፊው ስላነሳ ጥላሁን ያላነሳቸው ነገሮች ብቻ ነው ማነሳው ማለት ነው። እና ምንድነው እኛ እንደ ኢትዮጵያውያን ነው የአማራ ወይም የትግራይ ብቻ ሳይሆን እንደ ኢትዮጵያውያን ማሰብ ያለብን አሁን በጣም ብዙ ችግሮች አንስተናል፣ ቻሌንጆች ማለት ነው። ኮንስትሬንትስ አንስተናል። እሱ ለብዙ ዓመት ሊቆይ ይችላል ቢካውስ አኮሙሌትድ ነው። ጭራሽም በፕሮግራም ደረጃ ጠቀስ አድርገለፍ ህወሓት መሰረታው ጠላታችን አማራ ነው ብሎ በፕሮግራም አስፍረዋል እኮ 1967 ዓመተ ምህረት ኤርትራ ነፃ ሀገር ናት ብሎ በፕሮግራም ሲያሰፍር አማራ ግን ጠላታችን ነው ብለዋል። ይሄ አልተነትነውም። ሌላ ጊዜ ሰፊ ጊዜ ሳገኝ ወይም በጥናታዊ ጽሁፍ ምንድነው አንደምታው ቢየተ አቶ መለስ ዜናው እኮ ስለ ኢትዮጵያ ሳይሆን ስለ ኤርትራ የኤርትራ ትግል ከየት ወዴት የኤርትራ ነፃነት የኤርትራ ትግል ወደ ኋላ አይመለስ የሚል መጽሐፍ ጽፈዋል።
ለኢትዮጵያ ግን የመጨረሻ ዶክትሪን እና እንደዚህ አይነት ነገሮች ቋል ስለዚህ ጥላሁን ነካር እንትን ጠቅሶታል አምባሳደርም ጠቅሷል የሰላም ሚኒስተር አለ የምክክር ኮሚሽን አለ የእርቅና የሰላም አምባሳደሮች አለ የኮሪደር ልማቱም ምንለው የአርባን ዲቨሎፕመንት ስራዎች ነው ብለው እኔ በአዲስ አበባ ብቻ ሳይሆን ጅማም ሐረርም ጅጅጋም ሌሎች ቦታ አለና እኔ ተዛውሬ የማያትል አርባን ዲቨሎፕመንት ስራ ነው አንድ ሚዲያ ይዘግበዋል እንዴ ጠቅላይ ሚኒስትር ሲሄድ ሲጎበኝ ወይም ደግሞ ሲመርቅ ብቻ ነው እዚያ ያለው እስቲ የውጭ ሚዲያዎችስ አንድ ሰው እንዲሆነ ወይም ሰልፍ እንዲሆነ ይሄ ዘግበው ያውቃሉ እንዴ ኮንስፓይረስ ማለት እኮ ይሄ ነው ሴራዎች እና እኔ ግን በጣም የሚገርመኝ ኢትዮጵያ ውስጥ ስንት ሺህ ናቸው በጣም ብዙ ጋዜጠኞች ነው ያሉት በጣም ብዙ ሚዲያዎች አሉ ግን አሜሪካ ያሉ ሁለት ሚዲያ የህወሓት አንድ አውስትራሊያ ያለ ደደቢት ሚዲያ የሚባል አሜሪካ ደግሞ ቲኤምኤች እና ዛራ ሚዲያ ለነዚህ ቻሌንጅ ማድረግ አይችሉም የአቅም ችግር ነው የትምህርት ችግር ነው የኢንፍራስትራክቸር ችግር ነው የመሰረት አይመስለኝም እዚህ ኢትዮጵያ ያሉ ኢቲቪ ብቻ ቻሌንጅ ሊያረጋቸው ይችላል ኢቲቪ ምንድነው ሲሰራ የሚውለው ዘፈን ወይም ደግሞ አርቲስቶች ምናምን ሙሉ ፕሮግራም ተከታተሉት ስለ ኮሪደር ልማት ያወራል እንዴ ስለ ስንዴ ልማት ያወራል እንዴ ስለ ቱሪዝም እስቲ ስለ ደቡብ ኢትዮጵያ ያሉ የተፈጥሮ ሀብቶች ፓርኮች ዘግቦ ያውቃል እንዴ ታዲያ ህዝቡ ምን አይቶ እስቲ ፕሮሚስ ያደርግ ህዝቡ እኮ ተቸገረ አሁን መፍትሄ አምጣን እንለዋለን ህዝቡ ሰላም ሚኒስተሩ እየሰራ ነው ምክክር ኮሚሽንም እየሰራ ነው እናንተም እየሰራች ነው ነገር ግን ተስፋ ማየት አለበት እኮ ለምሳሌ በሜሞያ ላይ ኢኮኖሚስት ነኝ እኔ የስራ ፈጠራና የኢኮኖሚ ልማት ከፍተኛ አማካሪ ነኝና አንድ የመኪና ፋብሪካ ወይ ደግሞ አንድ ትልቅ ፕሮጀክት ተግባራዊ ልታደርግ ሀገሪቷ ለምሳሌ በትሪሊየንም ቢሆን አዋጪ ነው አይደለም ብለህ ነው ፕሮሚስድ መሆን አለበት አክሳሪ ከሆነ እኮ አታረገው ስለዚህ መንግስትም እንደዚህ ነው የኢትዮጵያ ህዝብ ይሄ መንግስት አክብሮ ሊሄድ ከሆነ ይሄ መንግስት ተቀብሎ ሊሄድ ከሆነ ተስፋ ማየት አለበት በመንግስት አለበዚያ ነገ ለምሳሌ አምባሳደር ያውቃሉ ጥላሁንም ታውቃለህ አብይ አህመድ ወደ ስልጣን እንደመጣ አንድ ወር አናቆየውም እኮ ነው የተባለው ከዛ 3 ወር አናቆየውም ተባለ ከዛ 6 ወር አናቆየውም ከዛ አንድ አመት ምን ታዲያ ህዝቡ እኮ በቃ ነገ ወደቀ ነገ መንግስት ፈረሰ ከነገ ወዲያ እንዲህ ሊሆን ይችላል ጋራንቲ የለውም ስለዚህ ባወለጋ ያለው ህዝብ ወደ ሰላም መጥቶ እዛ ያሉት አማጺዎች ቻሌንጅ እንዳያረጋቸው ኦኬ ይሄ መንግስት ዋስትና የለኝም እኮ ነው የሚለው አማራ ክልል ያሉት የተበታተኑ የፋኖች ወይም አንዳልሆኑ በሴራ ነው የተቋቋሙት ይሄ እኮ የወያኔ እጅ ያለበት እንዲያው ታውቃላችሁ የሆነ ጀነራል ኮኖስ ሪሌሽንሺፕ ያለው አለ ዋይ ለምን ሲዋጉ ነበር እንደገና ተመልሶ ሆነና ህዝቡ ለምንድነው ያቀፈው ህዝቡ ለምንድነው ፎሎው የሚያረጋቸው ግን ሴንትራል ጋቨርንመንት ጠንካራ ነው ብሎ ማሰብ አለበት መንግስት ሰላም እንዲመጣ ከሆነ የኔ ዋስትና ነው ብሎ ማሰብ ወደ ትግራይ እንሂድ አሁን ትግራይ ሰላም አለ እንዴ እንዲያው የሀገር ጥቅም አሳልፎ እኮ በአሁን ሰዓት ተሰጥቷል ሶቨርኒቲ እኮ ተጥሷል በአሁን ሰዓት ዳር ድንበር እኮ ተጥሷል በአሁን ሰዓት ጽምዶ ማለት እኮ ቀልድ አይደለም አሁን ለኮንስፓይሬሲው ለህዝቡ አያቅም መቼስ ተለያየና የትግራይ ድንበር ያለውና የኤርትራ ድንበር ያለው በሶማሌ ክልል ብንሄድ የሶማሌ ድንበር ያለውና ውጪው ያለው አፋር ጅቡቲና አፋር ሶማሌ አንድ አይደሉም እንዴ ነገር ግን ትግራይ ድንበር ያለው አሁን ኮንስፓይሬሲ በጣም ከፍተኛ ነው ጽምዶ ያሉት አምባሳደር የሀገር ድንበር ተጥሶ እኮ ነው እንደፈለጉ እነዚህ ሳቦተርስ የሚባሉ አክቲቪስቶች በታራ ሰዎች አድርገው እኮ ዳር ድንበር እየተጣሰ ያለው ይሄ ሶቨርኒቲ ነው ይሄ ምን ማለት ነው ትልቅ አንደምታ አለው የትግራይ ህዝብ ጠቅላይ ሚኒስትር ምንም አያረጋም ፌደራል መንግስት ምንም ኃይል የለውም ሊታደገህ አይችልም አርፈህ ኑር ነው በሻዕቢያ እናስቀጠቅጣለን ብለውታል እኮ ያውቃሉ መረጃዎች እኮ አሉ አዲግራት መቀሌ አድዋ ምን የሻዕቢያ ሰላይ አይደል እንደ የሞላው ድንበር ጥሶ የገባ ማለት ነው ይሄ መንግስት የራሱ ስራ ሊኖር ይችላል ምን ማድረግ እንደሚችል እዚህ መግባት አልችልም
የራሱ ፕላን ይኖረዋል የራሱ ስትራቴጂ አለው አው ማለት ነው ግን አሁን ይሄ ሆን ተብሎ የተደረገ ነው እኔ ግን በጣም የሚገርመኝ አሁን ትንሽ ጊዜ ካለኝ ማለት ነው አው መፍትሄው ነው ወደ መፍትሄው ነው አሁን ወደ መፍትሄው ማለት ነው ብሔራዊ ጥቅማችን አንድ ላይ የሚያደርገን ብቻ መስራት አለብን ነው ለምሳሌ ኮንቲኑ በቴድሮስ ጊዜ እኮ ሪፎርም አድርገዋል ቴድሮስ አፄ ቴድሮስ እኮ ሪፎርም አድርገዋል በዛ ሰዓት አፄ ቴድሮስ ሪፎርም ሲያደርጉ አንድ ሆነን ብንሆን ሴራ ባይፈጸምባቸው ትልቅ ሀገር ነን ልዝልና በደርግ እኮ በሶሻሊስት ያደጉ እነ ቻይና እነ ቪየትናም ምናምን አሉ ቀይ ሽብርና ነጭ ሽብር ተብሎ ሴራ ተፈጸመው ጠፋል አሁን ወደ አሁን ልመጣ ነው ያሁን መንግስት ተስፋ ሰጪ ነው አይደለም ነው በአሁን ሰዓት ለኛ አብይ አህመድ ወደድነው ጠላ ነው ብልጽግና ወደድነው ጠላ ነው ለኢትዮጵያ ይጠቅማል ወይ አይጠቅምም ነው መምጣት ያለበት ለኢትዮጵያ ለወደፊቱ ኦቨርናይት ዴቨሎፕመንት አያመጣም ኦቨርናይት ሰላም አያመጣም ኦቨርናይት የኢኮኖሚ ልማት አያመጣም ኦቨርናይት ረሃብ አያጠፋም ግን ከ10 አመት ከ15 አመት ከ20 አመት ከ30 አመት አሁን የሚሰሩ ስራዎች ወዴት ይወስዱናል ነው ማየት ያለብን የፖለቲካ ፓርቲዎችም ፍሬን መያዝ አለባቸው እዚህ ፍሬን መያዝ አለባቸው እንደ የድሮ ኮንስፓይረስ አልጠቀሙና በቃ በቴክኖሎጂ ኋላ ቀር በኢኮኖሚ ኋላ ቀር በማህበራዊ በቆስ የምንኖረን ያመጣው ሴራው ነውና አሁን እንደ አማራ እንደ ኦሮሞ እንደ ደቡብ እንደ ሶማሌ እንደ አፋር እንደ ትግራይ አንድ የሚያረግ ነገር አለ አይደል አንድ ነገር የሚያረጋናል ምን ብሔራዊ ጥቅም በጋራ ምን ተጠቀምበት ለምሳሌ ብሔራዊ ጥቅም ምን ይፈታውን ተው አዎ እሱ እኮ ነው እና አንድ ይሄ በአማራ ያለው ግጭት እንዴት ይፈታ በሷ ብቻ እንገበይ እሷ ብቻ ሊፈታ የሚችለው እዛ ያሉ አማጺዎች እዛ ያሉ ከፌደራል መንግስት ችግር ያለባቸው አካላት ከጠቅላይ ሚኒስትር ያላቸው ችግር ወይ ከፌደራል መንግስቱ ያላቸው ችግር ሳይሆን ማየት ያለባቸው ከኢትዮጵያ ብሔራዊ ጥቅም አስበውና የወደፊቱ የኢትዮጵያ እጣ ፋንታን አርቀው በማሰብ ማቆም አለባቸው ወደ ሰላም መምጣት አለባቸው የእናንተ ሚናስ የኛ ሚና ምንድነው የሚሆነው አዎ የኛ ሚና ምንድነው የሚሆነው ባገኘነው አጋጣሚ አንደኛ ህዝቡን ማስተማር ነው ብሔራዊ ጥቅም መደፈር የለበትም ማንኛው አማጺም ብሔራዊ ጥቅም የሚጎዳ ነገር መስራት የለበትም ፖለቲካ ፓርቲም ጋዜጠኛም አክቲቪስትም ተቃዋሚም አማጺም ማለት ነው ቢኮዝ የጊዜው ስልጣን ማየት የለበትም አሁን እኮ አብይ አህመድ ጊዜው ጠብቀው ይወርዳል ወይም 10 አመት ወይም 15 አመት ወይም 5 አመት ይሄን ብቻ አይደለም ማየት ያለብን ከ50 አመት ከ100 አመት መድረስ የምንችለው ነገር አስበን ግጭቱን አቁመን ወደ ሰላም መምጣት አለብን አማራ ክልል ማን ምንድነው ማድረግ ያለባቸው ከኢትዮጵያ ብሔራዊ ጥቅም አንፃር አይተው እኛም ምንድነው ማድረግ ያለብን እኛም ምንድነው ማድረግ ያለብን አሁን ያለው ጊዜያዊ ስልጣን አሁን ያለው ጊዜያዊ ግጭት አሁን ያለው ጊዜያዊ የዋጋ ግሽበት አሁን ያለው ጊዜያዊ ችግሮች ሳይሆን ወደድንም ጠላንም እንወደው መንግስትም ሊሆን ይችላል ምንጠላውም ሊሆን ይችላል ምንወደው ጠቅላይ ሚኒስትርም ሊሆን ይችላል ምንጠላውም ሊሆን ይችላል ነገር ግን የኢትዮጵያ መሪ እስከሆነ ድረስ ጠንካራ ጎኖቹን ጥሩ የሰራቸው ነገሮች አፕሪሺየት አድርገን አድንቀን ደካማ ጎኖቹና ማሻሻል ያለበት እየነቀፍንና በምክርና በሐሳብ እየደገፍን ጦርነቱ እንዲቆም ግጭቱ እንዲቆም አድርገን ኢትዮጵያን በዓለም ባንክና በዓለም ኢኮኖሚክስ የተነበየው መሰረት እንድትደርስ ለምሳሌ በ2050 1.8 ትሪሊየን ትደርሳለች በ2100 ደግሞ 8 ትሪሊየን ትደርሳለች ከዓለም 3ኛ 4ኛ ኢኮኖሚ ትይዛለች ተስፋ ያላት አገር ብለው የተነበዩት ነው ይሄ 75 አመት አዎ አሁን በ2030 ደግሞ 254 ቢሊዮን ዶላር ትደርሳለች ነው ሚድል ኢኮኖሚ ትደርሳለች ነው ይሄ የዓለም ግጭት ታዲያ እንዴት ነው ኢኮኖሚ እንዳለው አዎ ስለዚህ
እሱን ሲታየን ነው ማቆም እንምችል ወደ እርሶ ልምጣ ኖ ቆይ እርሶ በሽምግልናው በእርቁ ምን ይሰራሉ ራሱ ሌላ እኔ በሽምግልናውና በእርቁ ይሄን እንዲታያቸው ነው ማረገው ተስፋ እንዲታያቸው ነው አሁን የተሰራ ስራ አለ ይሄ ቤንችማርክ ነው የሚባለው ጅማሬ ነው ተስፋ ሰጪ ነው እንጂ ከድህነት ነፃ የሚያወጣ ወይም ደግሞ የዋጋን ግሽበትን የሚቀንስ ወይም ህዝብ የሚያኖር አይደለም ይሄ ግን ለምሳሌ ይቺ ትንሽ ነገር አሁን 163 ቢሊዮን ዶላር አለች ይቺ በዚህ ከቀጠልን የት መድረስ እንደምንችል አሁን በትግራይ ጦርነት ቆቆመ በአማራ ክልል ያለው የእርስ በርስ ግጭት ይሁን ከፌደራል መንግስት ያለው ግጭት ቁሞ ልክ እንደ ባሌ እንደ አርሲ እንደ ሶማሊያ ያለው የእርሻ ልማት ከተሰራ በአማራ እኮ ፖቴንሻል ሀገር ነው አማራ እኮ ነው ኢትዮጵያ የሚቀልበው በጤፍ ትግራይ ሙሉ በሙሉ እኮ በአማራ ነው የሚቀልበው ሌላ ቀርቶ ባህር ዛፍ እኮ ከአማራ ነው የሚሄደው ትግራይ ያለው የሞጣ የጎጃም ጤፍ እኮ አንድ ቀን ከቆመ እኮ ይቆማል ጭራሽ እኮ እርሱ ምን ያደርጋሉ አሁን ግጭት ገብተው ያስታርቃሉ ወይ አው ምን አርገው እሺ ብቻ እኔ ግጭቱን ማስታረቅ ማቆም የምችለው አንደኛ ከተቃዋሚዎች የመገናኘት እድል ካጋጠመኝ ጊዜያዊው ስልጣን ወይም ደግሞ ጊዜያዊ ከጠቅላይ ሚኒስትር ያላቸው ግጭት ጊዜያዊ ከብልጽግና መንግስት ያላቸው ግጭት ሳይሆን ሊታያቸው የሚገባ ይሄ በቴድሮስም በአፄ ምኒልክም በሁሉም ስለታየ ይሄ ቆሞ ስላልጠቀመን ጭራ ነው ያደረገን እንጂ ከነምናምኑ ተቀብለን ከነምናምኑ ነው ምለው ወደንም ጠላንም ለኢትዮጵያ እድገት ለኢትዮጵያ ልማት ለኢትዮጵያ ብልጽግና እስከ ሰራ ድረስ ተስፋ እስካየን ድረስ አብረን መስራት አለብንና እስከ ምርጫ እንቆይ በምርጫ ተወዳድራችሁ ስልጣን ያዙ ብዬ እመክራለሁ አስተምራለሁ እንደዚህ ነው ምናስታርቀው የተነሱ ሐሳቦች ጥሩ ናቸው ወደ መፍትሄው ስንሄድ ለሰላም ሁላችንም እንደራሴ ለሰላም ያለኝን አክሮት በጣም ለሰላም ለመትጋት ህዝቡ መነሳት አለበት ብዬ አስባለሁ ሌላ ትልቁን ድርሻ የሚይዘው መንግስት ሁሉም ነገር በእጁ ስላለ ለሰላም በመጀመሪያ ደረጃ መንግስት በተለይ ደግሞ አማራ ክልል ጋር በተያያዘ ላሉት ጉዳዮች በተለይ መንግስት መጀመሪያ ቅድሚያ መውሰድ አለበትና ጦርነቱ ወይም ደግሞ ተኩስ አቁምም ካለ እነዚህን እርምጃዎች መንግስት ቢወስድ የተሻለ ነው ብዬ አስባለሁ ህዝቡ መውጣት መግባት መስራት መብላት እንዲሁም ደግሞ መንቀሳቀስ አለበት አማራ ክልል መንቀሳቀሱ ቅድም ማስተናልና ከባድ ስለሆነ ይሄን ነገር እንዲነሳ ይሄ ነገር እንዲመጣ መንግስት የተቻለውን ነገር እንዲያደርግ ጥሪ ያቀርባል ሌላኛው ምናልባት በታጣቂዎች በኩል በየጫካ ያሉ በድርድር በመነጋገር ምክንያቱም አንዳንድ ታጣቂዎችም ሌሎችም መነጋገርን እንደማይፈልጉ ስለምንሰማ መነጋገር ዋናው መሳሪያ ስለሆነ ያ ነገር እንዲመጣ ደግሞ ወደ ንግግር ወደ ድርድር እንዲመጡ በኔ በኩል በተቻለ መጠን ይሄ ነገር እንዲገፉበት መንግስትም ይሄን ነገር ደግሞ እድል አንዴ ነው የሚመጣውና ይሄንን እድል ሁለቱም አካል እንዲቀበሉት የተቻለኝን አክል ለማድረግ ጥረት አደርጋለሁ በሙያዬ ማለት ነው ያን ነገር ከመጣ በመነጋገር የማይፈታ ነገር የለምና ትውልድ ማሻገር ይቻላል ሌሎች ተናናሾች ህፃናቶች ወጣቶች እያደጉ እየመጡ ነውና ምንድነው ማሳየት ያለብን መንግስትስ ምንድነው ማውረስ ያለበት ህዝቡም እንዲሁም ደግሞ ታጣቂዎችም ፖለቲከኞችም ቆም ብለው ሰከን ብለው ራሳቸው ማየት አለባቸው ይሄንን ነው ማሳሰብ የምፈልገው መፍትሄው በዋነኝነት ይሄ ነው ሊሆን የሚችለው ብያምናለሁ አመሰግናለሁ ለተሰጠኝ ማነው ሸክም አንድ ደቂቃ አመሰግናለሁ መንግስት በውይይት ከተቻለ በውይይት ካልተቻለ በሚችለው መንገድ ጥያቄዎችን መመለስ ለምሳሌ የፕሪቶሪያው ስምምነት ለህዝብ ግልጽ ማድረግ የታሰሩ ጋዜጠኞችን ምሁራኖችን ፖለቲከኞችን መንግስት በወደ ሰፊነት በትግስት ምህረት ማድረግ የሚያባሉ ሚዲያዎችን ላይ በአካባቢው ጸጥታ እርምጃ መውሰድ እና እንዲታረሙ ማድረግ መንግስት ለድርድር ሲቀርቡ
በታማኝነት በሆደ ሰፊነት በጦርነት ያልያዛቸውን ወይም በጫካ ያሉትን በአጋጣሚ በሽምግልና ቢመጡ በሽምግልና ሰበብ ወደ እስር ቤት አለመውሰድ ወይም መውሰድ የለበትም። በአዲስ አበባ ዳር ላይ የፈረሱ አሁን የጨረቃ ቤቶችን የፈረሱበትን ምክንያት የመንግስት ችግር አለመሆኑን እና ዝም ብሎ የተያዙ መሆናቸውን በግልጽ ለህዝቡ ማስረዳት፣ ማንም ብሔር ከማንም እንደማይበልጥ ግልጽ ማድረግ፣ መልካም አስተዳደር ላይ መሰራት እንዳለበት በትክክል ማስረዳት፣ እኩል የሀብት ክፍፍልን ማድረግ፣ የውሸት ሪፖርቶችን ማጥፋት፣ ስህተትን ከህወሓት መማርን እና ማስተማርን ግልጽ ማድረግ። አሁን ለምሳሌ የዛ ጊዜ ይቅርታ ጠይቁ እንደተባለው ይቅርታ ጠይቀው ተስማምተው ቢሆን ኖሮ የትግራይ ህዝብ እዚህም ያለው እዛም ያለው ችግር ላይ አይወድቅም ነበር። ስልጣናቸውን ነው እንጂ የሚያጡት ህዝብ ንብረቱን ይዞ ይኖር እንደነበረ በትክክል ማስረዳት፣ ለውጡ ያመጣቸውን የመንግስት ሹመኞችን ለይቶ እርምጃ መውሰድ ማለት አሁን ተደባልቆ የመጡትን መለየት ነው። በኮሪደር ልማት ምክንያት የተጎዱ ማህበረሰቦችን ደግሞ ማየት፣ መፍትሄ መስጠት። የኮሪደር ልማት በለውጡ ወይም በለውጡ ዙሪያ የተጎዱ ማህበረሰቦችን ማየት፣ ከተማ ላይ ያሉ አንዳንድ የጸጥታ አካላት ጥቅምን በማስቀደም ማለት በማስቀደም የሰላምን እጦት ምክንያት በማድረግ ግለሰቦችን እያሰሩ በብር የሚደራደሩትን በትኩረት እርምጃ መውሰድ መከታተል መሰረት አለበት። ለምሳሌ በለሚኩራ ክፍለ ከተማ በአቃቂ ቃሊቲ አካባቢ አሁን ምንድነው ይሄ የመንግስት ተልእኮም አይደለም የመንግስትም ሐሳብ አይደለም። የአማራ ልጆችን አሁን በማደናገጥ ከዛም ጦርነት ሲኖር መቼም ሰው በጦርነት ምክንያት ያው የካገር የመውጣት ሁኔታ ይኖራል። ወደዚህ በሚመጡበት ሰዓት የሚሰሩትን እንትና ተራ ፖሊስ ያስራቸዋል። እነሱን ካሰረ በኋላ 10,000 ብር ክፈል 2,000 ብር ክፈል ምናምን እያሉ የሚለቀቁ እንትኖች አሉ። እነሱ ላይ ትኩረት ማድረግ እነሱ ላይ እዛው አካባቢ ላይ ያው ያፈ ታሪክ ነው። እነሱ ላይ ክትትል ማድረግ ነው። ራሱ መንግስት የራሱን ሰው መላክ ነው ያለበት። መንግስት ጥላቻ የለበትም፣ አቃፊ ነው። እኛም መደገፍን ብቻ ሳይሆን ራሳችን የመረጥነው ነው። መቃወም ያለበት የሚቃወምበት ምክንያት ማወቅ አለበት። ዝም ብሎ መቃወም ጥቅም ላይ ኖረው ይችላል። እሺ አሁን በመጨረሻም ለክቡር አምባሳደር በጣም ትልቅ ጥረት እያደረጉ ነው። በጣም የሰላም ጉዳይ በጣም እየሰሩበት ነው። ረጅም ጊዜ ነው ሲሰሩም የነበረውና አሁንም እርሶን ላሳስቢ የምፈልገው የሚሰማውት ካለና አብረውት የሚሰራ ካለ ለሰላማችንም ጥሩ ነው፣ ለሀገራችንም ጥሩ ነው። እነዚህ ወረዳዎች ላይ ላሉ እንትኖች የምንድነው የመልካም አስተዳደር ችግር የሚፈጥሩ አመራሮች ላይ እንደገና ቢሰራ እና እንደ ኮሚቴ ተዋቅሮ ቢፈተሹ የህዝብ ጥያቄ በትክክል ቢሰራ የውሸት ሪፖርት ቢቆም ላለው አመሰግናለሁ። እግዚአብሔር ይስጥልን። በእውነት በጣም ቆንጆ ነገር ነው ያቀረቡት። ትክክለኛ ነው። እኛም እንደገፈው ነገር ነው። ለምን ከአማራ ነው የመጣው ኢትዮጵያዊ ነህ እና ያቀረብከው ያየሃቸው ነገሮች ነው የሰማሃቸው ነው እንትን ያልከው። ያቺ ፖሊስ የምትለዋ ለሚኩራ ግን እሷ ለግል እንትን ብለን እናገርበታለን። ከፖሊስ ቀርበን ስለምናገር ችግር የለውም። ሌላው ሁላችሁ የተናገራችሁት ትክክለኛ ነገር ነው። እኔ ኃላፊነት ወስዳለሁ ሙሉ የተናገራችሁት በኢትዮጵያውነት ነው። አማራ ቅድም ጥላሁን ያነሳው አለ ልጁ ፋኖ ይላል የ5 ዓመት አባቱ ደግሞ የመንግስት ምልሻ ነው። ትግራይም እንደዛ አለ፣ ኦሮሚያም እንደዛ አለ። እንደተባለው ነው ሁሉም ነገር። ግን አንዱ ይሄ መሆን የለበትም ይቆም ነው እያልን ያለ ነው። ዛሬ እዚህ የተነጋገርነው
እንደዚህ አይነት መሆን የለበትም። እርስ በራሳችን መገጨት የለበትም። ውጭ ቅድም እንደተባለው ግብጽ አልመጣም ገና እዛ ሆኖ የሚፈክረው ግን እዚህ ውስጥ ደግሞ አስርጎ በገንዘብም በዶላርም ይሰራል። እሱ አንድ ነገር ንገራችሁ። እኔ ግብጽ ሄጄ ነበረ ከብዙ ዓመት በፊትና የሚዘፍኑ 80,000 ናቸው አባይ ብለው ከ80,000 በላይ ናቸው። ኢትዮጵያ ግን 8 ሰዎች ናቸው የሚዘፍኑት። ማን ናቸው? ገነት ማስረሻ፣ ፍቅር አዲስ ከባሏ ጋር እኔ በደንብ ስለማውቅ ነው ነገራችሁ። አሸብር በላይ እና የተወሰኑ አረጋኸኝ የተወሰኑ ሰዎች ናቸው። 8 ናቸው። እንደተባለው ነው ለኢትዮጵያ አንድነትና ክብር መስራት መቻል አለብን ነው ያላችሁ ሁሉ ነገር። በመንግስት ውስጥ ያሉ ተሰግስገው ካባ ለብሰው የመንግስት ይጣሩ ነው። ትክክል ነው። ትክክለኛ አባባል ነው። መንግስት ውስጥ ሆኖ ኃጢአትም እንኳን ታቆየለ ኃጢአትም እንኳን አለ። በሁለት ቢላዋ የምትበላ ከሆነ እኮ ኃጢአትም ነው። ይቅርታ አድርጉልኝ። እዛም ፖለቲካ እዛም እግር አንድ እግር እዛ አንድ እግር እዛ ከሆነ ኃጢአትም ነው። በፈጣሪም ያስቀጣናል ያስቀጣል። ስለዚህ በተቻለ መጠን እዛ መንግስት ውስጥ ያሉ ሁሉ ጊዜ ነው። እኔ ብዙ መድረኮች ስላሉ ብዙ መድረኮች ነው የሚገኘውና እንዳላችሁት እያጋለጥን ያለ ነው። እነማን እኔ አሁን አለኝ በዝርዝር አለ የት ቦታ የት ክፍለ ከተማ የት ቦታ እንደሆኑ ከመንግስት ማይወጉን። ለምሳሌ እኔ በሰላም ነው የምንሰራው እዚህ ጎህ ቴሌቪዥን በሰላምና ሰው እንዲታረቅ እና ሰላም እንዲያገኝ ነው። ሌላ የለም። ሸርማ ያርጉታል እኮ እኔ 580 ምናምን በቴሌግራም ይልክላችኋል። አሁን የእናንተ የዛሬው 580 ምናምን እልካለሁ። እዛ መንግስት ውስጥ ያሉ ሰዎች የሚያዩ ትንሽ ሰዎች ናቸው። ሌላ ውጭ ያለው ነው የሚያዩ። ከሚገርማችሁ ምን ሆነ ዓለማው ግን ያውቁታል። ጎህ ቴሌቪዥን የእርቅና የሰላም ማዕድ ነው የሚለው። እዚህ ደግሞ አጋጣሚ ስለ እንትን ብለን ነው ወደ ውስጥ የገባን አንዳንድ እንጂ ስለ ሰላም ነው የሚወራው፣ ስለ እርቅ ነው የሚወራው። እዚህ ውስጥ ፌደራል ፖሊስ መኮንኖች መጥተዋል፣ ተወያይተዋል። እዚህ የአዲስ አበባ ፖሊስ ኮሚሽኖች የ11 ክፍለ ከተሞች መጥተው ተወያይተዋል መኮንኖች። የአዲስ አበባ ሰላምና ፍትህ አስተዳደር የ11 ክፍለ ከተሞች ኃላፊዎች መጥተው ተወያይተዋል። የየወረዳዎች ደግሞ እየቀጠልን ያለ ነው። ስለዚህ በዚህ ጉዳይ ሸር የማያደርጉ ሰዎች አሉ፣ ካድሬዎች አሉ። እንገራችሁ ጥሩ ይሆን ደግሞ ኢትዮጵያውነት አስበው ሁለት ቦታ የማይረጡ ደግሞ አሉ። ጥሩ ሰዎች አሉ ማቃቸው እኔ የኢትዮጵያ ሕዝብ የሚያቃቸው እኔ ብቻ አይደለም። እና ዛሬ የተነጋገርነው በጣም ደስ የሚል ነገር ነው። አማራ ሰላም ያደርግልን፣ ሰላም ትሆንልን፣ ኢትዮጵያም ሰላም ትሆንልን ሙሉዋን አገራችን የሰላም ከጫፍ እስከ ጫፍ ያለፈው ደም ይፍሰስ፣ የፈሰሰው ደም ይብቃ ይድረቅ፣ ደርቆ ሰላም ትሆንልን ኢትዮጵያ ነው የምንመኘው። እኛ የምንሰራው እኔ አሁን ያለ ምንም ደሞዝ ነው የምሰራው። እነዚህ ልጆች ያውቃሉ። ጓደኛ በዓላማ የተገናኘን ሰው ነን። ኮር ዳዊት በዓላማ ነው ለኢትዮጵያ አንድነት ብቻ ነው እኛ የምንሰራው ለማን ማለት ነው። እነዚህ ልጆች ትንሽም ትሁን ትልቅ ኮር ዳዊት ከልጆች ወተትና ሻይ ቀንሶ ነው ደሞዝ የሚከፍላቸው። የዚህ ቤት ክራይ የውሃ የምኑ የሚከፈለው ከዛ የተላከ ገንዘብ ነው። ከዛ ሰርቶ እንጂ ይሄ ዩቲዩብ እንኳን እንትን የለንም። ከሚገርመው ከዚህ ከዩቲዩብ የሚገኝ ከፌስቡክ የሚገኝ ከሌላ ማህበራዊ ሚዲያ የሚገኝ ገንዘብ 5 ሳንቲም የለም። ጠይቁ እዩ መርምሩ ውስጥ ግን ሰላም ያስፈልገናል። ሰላም ኢትዮጵያ ካልሆነች እኛ ሰላም አንሆንም። ልጆቻችን ወደ ትምህርት ቤት የሚሄዱት እኛም ወደ ስራ የምንሄደው ወደ ገበያ የምንሄደው ወደዚህ የመጣ ነው ራሱ ሰላም ስላለ ነው። ቅድም መሐመድ ሲያነሳ ነበር፣ አምባቸውን ሲያነሳ ነበር፣ እናንተም አንስታችኋል። ሰላም ቅድሚያ የሚሰጠው ለሰላም ነው። ስለዚህ ይሄ ሰላም ብለን ነው እየሰራን ያለን። ምንም የሚከፈለን ነገር የለም። ሳንቲም እናንተ ማለትም ናችሁ። እውነቴን ነው።
አገራችን አሰርተን ነው የመጣችሁ እናንተ አገራችን ስለ ሰላም እንወያይ ስንላችሁ ፈቃደኛ ሆናችሁ የመጣችሁ ሁላችሁ እናመሰግናችኋለሁ በጎህ ቴሌቪዥን ስም በእነዚህ ልጆች ስም በጣም እናመሰግናችኋለን እድሜና ጤና ይስጣችሁ አሁን የቀረን ጎህ ቴሌቪዥን ኮር ዳዊት ወደ 20 30 መጽሐፍ አሳትሞ ነበር አሳትሟል ወደ 1000 ነው ለእናንተ አይደለም 1000 አካባቢ ነው የቀረን 1000ውን ገዝቶ ለወታደሮች ለፖሊሶች ለተማሪዎች ለጥሮተኞች የሚሰጡ ባለሀብቶች እና ባለስልጣኖች ይሄን ገዝታችሁ እንድትሰጡ ብዬ ነው ማስተላልፈው ኢትዮጵያ ማሐከሉ ወገነት ዳር ወእሳት እንድትጠበቅ ሀያል ሀብታም እንድትሆን መኝላታለሁ ህዝባችን ከባህር ዳር እስከ ዛላምበሳ ከዛላምበሳ እስከ ሞያሌ እስከ ሶማሌ በሰላም እንዲዘዋወር ሰላም እንድትሆን ኢትዮጵያ ደግሞ የኛም ኃላፊነት አለበት የፈጣሪያችንም የመንግስታችንም ኃላፊነት ነውና ሰላም ለኢትዮጵያ ይሁን በጣም እናመሰግናለን እድሜና ጤና ይስጣችሁ መልካም ወደ ቤታችሁ በሰላም ተመለሱ እናመሰግናለን